ግን አንድ ነገር ነው በጣም እርግጠኛ እንድትሆኑ ፈልገው ነገር ማንም እኔ ሊዳ ያደረገኝ የተዛባ መልከት ሊኖረን አይገባም። ማንም ማለት ነው ገብቶ ቃልቱ ያሰማል ይበለኝም አይበለኝም የኔ ቪዲዮ ቫይራል ላይ ይውጣም አይውጣም ገብቶ ኮሜንት አረገልኝም አላረገልኝም እኔ ማንንም ብዬ የማስተካክለው የማመቻመቸው የምሞዳመደው አስተምሮ የለኝም። እኔ እግዚአብሔር ያክብርልን። ያው ትልቁ ነገር ያው ይቅርታዬን ተቀብሎኛል ዲያቆን። በእውነት እግዚአብሔር ያክብርልን። ትልቁ ነገር ነው በጣም ከዛ በኋላ ግን በጣም እኔም ተጽጾ የነበረና በቃ አንዳንዴ ምን አለ ሰላችሁ የቲክቶክ ድረገጽ አንዳንዴ ያሳብጃልና በጣም ነው የምናመሰግነው በእውነት። እኔ መምህር ነኝ ምናምን አትጎርር ማንንም የለም እዚህ ከላይ እስከታች ያለ ነው ቲክቶክ ላይ ያለ ማንንም ሰው ከጠቅላይ ቤት ደብዳቤ ተጽፎለት አስተማሪ ሌላው ግን አስተማሪ አይደለም። ማን አንተ ማን ደብዳቤ የሰጠ ማን እውቅና ላንተ የሰጠ? አትጎርር። እኛ እያረግን ያለ ነው እንደ ቤተክርስቲያን ልጅነታችን የሚጠበቀውን ነገር ለመወጣት እንጂ እኔ ደብዳቤ ተጽፎልኝ እውቅና ተሰጥቶኝ አንተ እውቅና ያልሰጠ ሰው ሆነ አይደለም። ሁላችንም እኩል ነን ውስጥ ያለን። አንዱ ካህን ነው፣ አንዱ ዲያቆን ነው፣ አንዱ ምዕመን ነው። አለቀ። እዛ ጋር ነው አስገቡ። ይሄ ገሊ እንዲ በጣም ያስጠላ ስድብ ይሰደቡ ነበር ወንድሞቻችን፣ እኛም ጭምር ማናቃቸውም እምናቃቸውም። እኛው ደግሞ ሰሞኑን ቁጭ እያሉ ላይ እያወራሉ። ያው በስም ጠቀስ አስፈላጊ ስላልሆነ በጣም በእውቀት ሞግቱን ነው እኛ ስንልም የነበረው በሰዓቱና እኛ ጋር እየመጡ ቪዲዮ እየቆረጡ ከእርሱ ጋር አጠገብ ላጠገብ እያደረጉ 100 ጊዜ 50 ጊዜ ድምጽ እየቆረጡ ቪዲዮ እየሰሩ ያው እንዲተባሉ አወገዟቸው። እንደውም እንትን ለምዳቸው ተገፈፈ፣ መናፍቅ ናቸው እንደዚህ ነበር ዘመቻ የተከፈተብንና ይሄም ነው። እኔም ይሄን ነገር ስናገር ጀስተርሶም ሳይመልቲኒየስሊ በእርሶ ቪዲዮ እየተቆረጠ አይ ቲንክ አንድ ዘካሪያስ የሚባል በጣም አደገኛ ሰው አለ፣ ምናልባት እርሶ አጠገብ ያለ የዛን ሰዓት ስሙንም ሜንሽን ሲያደርጉት ነበርና ምን እንደሚያደርግ ዘካሪያስኛ ኦብቪየስሊ ስለምናውቀው ማለት ነው ምን እያደረገንም እንዳለ ከነዛ ጋር ሆኖ እንዴት ከቤተ ክርስቲያን እንድንወጣ ሲገፋን እንደነበረ በጣም ረጅም ርቀት እሱን ሰው ስንከታተለው የነበረ አንድም እሱም ስለነበረ እርሶ ሊድ ሲያደርጉት እንዲ ነው ሲልም ስለነበረ ይሄም ነገር አለ። የምንሰደበውም ስድብ አለ በውስጥ ሮንግ የሆኑ ቪዲዮዎች እኛ እርሶ ባሉበት እንትን ያለበት እርሶ ያገላኩለት ቪዲዮ ነው ተገዝቷል እንዲህ ተብሏል ተብሎ ድምጻችን በውስጥ ሪከርድ ተደርጎ ቪዲዮ እየተሰራ ስድብ ላይ ነበሩ። በዚያ ወቅት እነዚሁ ሰዎች ሳይመልቲኒየስሊ እርሶ ቤት አይተናቸው እርሶ ጋር እየተቀመጡ እርሶ ሊድ እያደረጉ ደግሞ መጨረሻ ላይ ቪዲዮ እየሰሩ እኛ ነገሌ እንዲህ ተባለ ነገሌ እንዲህ ይሄ ነገር በጣም ኢሪቴት አድርጎኝ ነበረ። ለሊት አልተኛውም የዛን ቀን በጣም ተናድጄም ስለነበር ምክንያቱም እየተነገረ ያለው ትምህርት ሳይሆን ግለሰቦች ነበሩ። አንድ ተው የሚል ሰውም አልነበረም መሀላቸው ላይ ያስተኛ ኢቭን ተው ስንባል እኛ እንተዋለን። ምክንያቱም ምን ሰማት ቤተክርስቲያን ምን ሰማት ካህናት አሉ ምን ሰማቸው ምዕመናን ስላሉ። በዚያ ግን አይደለም ተው ሊባሉ ጎበዝ በርቱ ይበሉ እየተባሉ እየተሳደቡ ለሊት ሙሉ እየተሳደቡ ያደሩ ግሩፖች ነበሩ። በዚያ ሁሉ ውስጥ ግን እኛ ስማችን እየተጠራ መናፍቅ ስንባል ነበር። መናፍቅ እየተባለ ምንድነው የምንፍቅና ሐሳባችን ስንል ሚቆየተ እየተሰማ ያለው የእርሶ ድምጽ ነበር በሰዓቱ። ይሄው እንዲ ብሏቸው ይሄው እንዲ ተብለው እየተባለ ነበር እንደ ኤቪደንስ ይቀርብ የነበረው። በስም አስፈላጊ ከሆነ መጥራት እንችላለን። እና ፖለቲካ የሚሰሩ እርሶ ባሉበት ቤት እነሱም ተከትለው ይገቡ ነበር። ምንድነው የነሱን ያን ስድባቸውን አፕሩቭ ለማድረግ ተከትለው ከእርሶ ጋር ይቀመጡ ነበር፣ ሐሳብ ይሰጡ ነበር። ከቴሌግራም ጀምሮ ነው ስንሰደብ የጀመረው። እዚህ ቲክታክ ላይ ግሩፕ ለሊት ቀን አይደለም የሚገቡት። ያው ቀንኛ ደክሞን እንውላለን ማታ እንተኛለን። እኛ በመንተኛ ሰዓት ማታ እንትን ብለው ቀን ደግሞ ለአፕሩቫል ነው መጣው አጠገባችሁ እየተቀመጡ ያሉትና ይሄ ነገር ጀስት አሁን እኔ ለጥፋቴ መመቀጣት ፈልጋለሁ። ክርስቲያን ነገር ማድረግ አልነበረብኝም። እንደ ክርስቲያን በሳቱ ስሜታዊ በፍጹም ሊሆን አይገባም ነበር። ጀስት የሆንኩበትንም እንትን ስለሚያውቁት። ሁለተኛ ነገር ደግሞ ሌላው ጥፋቴ ብዬ ማስበው አንድም እንደ ቤተ ክርስቲያን ልጅ ከአባቶች ጋር ዲስከስ ላደርግ ይገባኝ ነበር። ምክንያቱም እስከ ዛሬ ማንንም ሰው በውስጥ መስመር ሳላወራ እንዲህ አይነት ነገሮች ለወጥቼ አውርቼ ስለማላቅ ትልቁ ስህተቴ ይሄ ነው። መምህር ዘማርያም ቢሳሳቱ መምህር ዘማርያም ተሳሳቱ ብዬ ሚዲያ ላይ ማውራት ሳይሆን እጄ ምናልባት ከምን አንፃር ነው እንዲያሉት ብዬ አሁን ከዚህ ቀደም እንዲሆነ ሐሳብ ተሰጥቶ ነበርና
ቀጥታ መጻፍ ይሄ እንዲህ መጻፍ ይላል። ከምን አንፃር ነው መምህር ዘማርያም እንዲህ ብለው መልሰውልን ነበር? ከምን አንፃር ነው እኔ እንዲህ ነው ያየሁት ብዬ መምህራን ነው የጠየቅኩት። ከነሱ ጋር ዲስከስ ማድረግ ይችል ነበር። እና ይሄ ሁሉ አንዳንድ ጊዜ ሰፈር ስናደርግ የምናረጋቸው ነገሮች እንትን ስለማንል እኔ አሁን እዚህ ጋር በሰራሁትም ቪዲዮ በጣም በእውነት በጣም ከልቤ ነው ይቅርታም ጠይቀው። በፍጹም ከኔ የሚጠበቅ ነገር አይደለም። በፍጹም ላደርገው የሚገባኝ ነገር አይደለም። በፍጹም በቃ እና ዲያቆንዬ ይሄው እዚህ ጋር ሁሉም ሰው በያለ ነው አይደለ? እስኪ ይሄን ድምጽ ይሄን ይቅርታ ደግሞ ቆርጣችሁ ለጥፉና ይቅርታ ጠይቀው በሉ። ይሄው ወንድሜ ነው፣ መምህሪ ነው። ከዛም ሲያልፍ ደግሞ በብዙ ነገር የሚገስጸኝ ነው። እና በእውነት አይ ዶንት ኖ ያው እርሱም በስፋት ያውቁታልና በእውነት በእግዚአብሔር ስም በእውነት ከልቤ ነው ይቅርታ የምጠይቀው። በጣም ይቅርታ። በጣም አጥፍቻለሁ። በጣም የጥፋት ብቻ የጥፋትም ጥፋት ነው እና መምህር በጣም ይቅርታ። ይሄን ነው ከዚህ በላይ ማድረግ ብችል ከዚህ በላይ ባደረኩ ነበር። እና ሚኪዬ ቴንክ ዩ አመሰግናለሁ ይሄን ሲቹዌሽን ስላመቻቸ ቴንክ ዩ። እሺ ዜራ እንደምን ቆያችሁ? ሁላችሁም የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች እንደምን ቆያችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ያው ይቅርታ የአንድ ክርስቲያን መንፈሳዊ ግዴታው እንደሆነ እናውቃለን ሁላችንም ማለት ነው። ግን ዳው ስረ መሰረቱን ምናልባት ለተዛባ ምልከታ ላለው ሰው ለማስረዳት ያክል እኔ ቪዲዮ የሰራሁበት ኢቭን ደግሞ ትምህርቱ መጀመሪያ ላይቭ ላይ የሰጠሁበት መሰረታዊ ምክንያት እኔ እዚህ ያላችሁ ወንድሞችን ተኩረት አድርጌ አይደለም። እንደምታውቁት እኔ ከዚህ በፊት ማናቸውም ነገሮች ቪዲዮ በመሰራበት ጊዜ ላይቭ ላይ ትምህርት ሰጥ ያ ግለሰቡ ያነሳውን ሜንሽን ከማድረግ ይልቅ ሞር ትኩረት ማድረገው ትምህርቱ ላይ ለማተኮር እኔ መሰረታዊ ጉዳይ ነው። ከፍጡር ፈጣሪ ተነስታችሁ ከእንደገና ነገረ ማርያም ላይ ተነሳውን አንስተን በተአምረ ማርያም ተነስቶ በተለያየ ቤተክርስቲያናችን ትምህርቶች ላይ እኔ ስተት ናቸው ብዬ ማሰባቸውን ነገሮች አባቶችን ጠይቄ ከግል ምልከታ አይደለም ከመጻፍት አይቼ ሊቃውንቶችን የቴዎሎጂ መምህራንን ጠይቄ እርግጠኛ ስሆን በዛ ጉዳይ ላይቭ ገብቼ ትምህርቱን አሰጥቼ ነው የምወጣው። ታውቃላችሁ ይሄ ተብሎ ስድብ አልነበረም አይደለም። ነቀፌታ አለ፣ ስድብ አለ፣ ይኖራል። ምንም ጥያቄ የለውም። በላይቭ ብቻ አይደለም በቴሌግራም ግሩፕም ተሰደባል። ይሄ ምንም ጥያቄ የለውም። ሽልማትም አጠብቅም። አሁን ወደዚህኛው ጉዳይ ግን ስንመጣ ለምሳሌ ነገር ይሄ የሞናርኪው ዘፋዘር ሲደረግ የቤተክርስቲያን ትምህርት መሆኑን ከቴዎሎጂያን መምህራን ሞር ኮንፊር አውቃለሁ። ከዚህ በፊት ግን በጣም ኮንፊርም አድርጌ እርግጠኛ ሆኜ ቤተክርስቲያን ከመናንጸር ይሄን እንደምትል ማስረጃዎችን ከሃይማኖት አበው ከቤተክርስቲያን ትምህርቶችን በሙሉ አጣቅሶ ማቅረብ ስለሚያስፈልግ ትኩረት የነበረው እነዛ ልጆች ጋር ነው። ከዛ ኋላ ግን ምን ማድረግ አለብኝ? ልጆቹ ለመጨረሻ ላይ ሰራይታችሁ ከሆነ ቆርጬ እነሱን ቪዲዮ አላስገባውም። ለምን? የቤተክርስቲያን ልጅ የተናገረውን ነገር በቤተክርስቲያን ላይ ተመልሼ እንዴት ነው ቪዲዮ ሰራለሁ? ስህተት ነው የተናገሩት። አዎ፣ ግን በእነሱ ተመልሼ እንዴት የእነሱን ቪዲዮ ቆርጬ እንዴት አቀርባለሁ? ስለዚህ የእነሱን ተውቁትና አይታችሁ ከሆነ የሰራሁት ቪዲዮ በዩቲዩብ ለቅቄዋለሁ። የእነሱ አንድ ነገር አላስገባውም። ስማቸውንም አልጠቀስኩም። እንደው መጨረሻ አካባቢ ለምን ያልኩት አቅም ያላቸው ልጆች ናቸው፣ መስራት የሚችሉ ልጆች ናቸው። እነዚህ ልጆችን እኛም እንደዚህ ይሄንን ቪዲዮ መሰራባችሁ የተሻለ ዕውቀት አለኝ ብዬ አይደለም እንዲህ የተናገርኩት። አለ ቪዲዮ ላይ ብትመለከቱ እንደዛ ነው ያልኳቸው ልጆቹ። ስለዚህ አታክ ለማድረግ አይደለም የኔ ዓላማ። መስረት ስራውም የነበረው ያ ነው። ከዚህ በኋላ እዚህ ላይ ሌሎች ልጆች ሪፍሌክሽን አድርገው ላልተገባ ዓላማ ተጠቅመውታል። ይጠቀማል ሰው፣ ይሄ ያለ ነው። ግን አንድ ነገር ነው በጣም እርግጠኛ እንድትሆኑ ፈልገው ነገር ማንም እኔ ሊድ አያደርገኝም። የተዛባ መልከት ሊኖረን አይገባም። ማንም ማለት ነው ገብቶ ቃሎት ያሰማል ይበለኝም አይበለኝም፣ የኔ ቪዲዮ ቫይራል ላይ ይውጣም አይውጣም፣ ገብቶ ኮሜንት አረገልኝም አላረገልኝም፣ እኔ ማንንም ብዬ የማስተካክለው የማመቻመቸው የምሞዳመደው አስተምሮ የለኝም። ይሄ በጣም እንድታውቁ ፈልጋለሁ። ማንም ማለት አንድ ሁለተኛ እዚህ ቲክቶክ ላይ እገሌ ነው ያፈመሰ ምናምን የምትለው ማንም እኔ ዘማርያምን አፈመስኩ የሚል አንድ ሰው ይምጣ። በእርግጠኝነት መናገር ይችላለሁ። ማንም ማለት ነው እኔን ያስተዋወቀኝ፣ እኔ ወደ አውደ ምሕረት ያወጣኝ፣ እኔ እንዳገለግል ያደረገ እዚህ ቲክቶክ ላይ ማንም የለም። ስለዚህ የማንም ላይ ሸክም አይደለሁም። የማንም ውለታ የለብኝም እዚህ ውስጥ። እርግጥ ነው አንዳችሁ ስታስተምሩ ከአንዳችሁ ትምህርት ትማራለሁ። አዎ ትክክል።
እኔ ነኝ እንደዚህ አስተምሬ እንደዚህ እኔን ያፈመስኩት እኔን ሊታወቅ ያደረኩት ማንም ማለት ነው። ይሄ በጣም ልታውቁት ይገባል። ሁለተኛ እነገሌን ደስ ይበላቸው ብዬ መቀይረው ወይ ደግሞ ማስተካከለው ትምህርት እንደሌለ ልታውቁት ይገባል። ማንም ማለት ትምህርቱ አንድ ካረገን አንድ አድርገን እንቀጥላለን። ከሌለን ትምህርቱ መሰረታዊ ጉዳይ ላይ እገባለሁ፣ ላይቭ ትምህርቱን ሰጥቼ እወጣለሁ። መታውቁት ነው ይሄን። እኔ ለእናንተ መመክረውም ይሄንን ነው። ከዛ በኋላ ግን እንደምታውቁት ይህን ቪዲዮ ከሰራሁ በኋላ ኋይ ነው እነዚህ ልጆችን አላናግራቸውም ብዬ በኢንቦክስ ጻፍኩላቸው፣ ለነዛ ልጆች ማለት ነው። እሺ ላሳያችሁ፣ ድንገት ጠቀሜታ ካለው ላሳያችሁ፣ ጉዳዩ የመረጃ ስለሆነ ማለት ነው። ላሳያችሁ። ይሄ ነበር ትዝ ይላችኋል፣ የቲክቶክ አካውንታቸው ይሄ ነበር። ከዛ እኔ ሰላም አልኩት ስለው እሺ ሰላም ነው፣ ለምንድን ነው ቪዲዮአችንን እንኳን ሳታይ ተከርብናል አለ። የቱ ጋር ነው በሐሰት የመሰከርኩባቸው? እኔ የጻፍኩትን ደግሞ ይወጣል፣ ስክሪንሾት ነው። ምንም እኔ ኤዲት ያደረኩት ነገር የለም፣ የቲክቶክ ስለሆነ ማለት ነው። በእንዲህ መንገድ ነው ከሰው ጋር የምትነጋገረው ማለት ነው። ቅንና ደግ አገልጋይ መስለህ ነበረ። ቪዲዮአችን የምትለው ስንት ሆናችሁ ነው? ለማንኛውም ለመነጋገር ነበር የጻፍኩልህ፣ ሰላም ሁን ቀጭን ያልኩት። ቀጥሎ እሱ ምን አለ? ለመሆኑ ጤነኛ ነህ ሰው ነህ? ኦር አር ዩ ጋስ ላይቲንግ ጋስ? የእስራኤል አምላክ አለ። በጣም ነው ያዘንኩት በእውነት። ምንም አልጻፍኩም ከዚህ በኋላ ያው ባዶ ነው ያደረኩት። አሁን ለዚህ ሰው መስደብ አለ? ለማንኛውም ለመነጋገር ነበር የጻፍኩት፣ ሰላም ሁን ያልኩት። ለመሆኑ ጤነኛ ሰው ነህ ይላል። ምን ልበል አሁን ለዚህ ሰው? ልስደበው? ክፉ ቃል ልናገር? ልጆቹን ገብቼ ላይቭ ላይ ይሄው ተመልከቷቸው ብዬ ተናግሬያለሁ። አሁን ስለጠየቃችሁ ላብራራላችሁ ብዬ ነው እንጂ እና እንደዚህ እየተገኘ አሁን በዚህ ልክ ልጆቹ ማጮ ማሽማቅ ጠቀሜታ የለውም። በቃ ስለማይጠቅማችሁ ይቅር። ከዚህ ይበልጥ ያለው በቃ አሁን ይሄን ነገር ለምን እንደማሳያችሁ ኢቭን ልጆቹን አታክ ለማድረግ አልነበረም እኔ ራሱ ቪዲዮ የሰራሁት። ኢቭን በውስጥ የሚያወራኋቸው ልጆቹ እንደው ያቀራረቡ መንገድ አይታችሁ ከሆነ ብስለት ስላለው የልጁ አካሄድ ግን ስህተት የሆነ ነገር ስለሆነ እንደው ማረም ምንችል ከሆነ ለምን የኛ አናረጋቸው? ለምን ወደ ሚዲያ መጥተው አብረን እንድናገር ለምን አናረጋቸው በሚል መንፈስ ነው የጻፍኩለትም ያወራሁት። ጭራሽ ጤነኛ ሰው ነህ አለኝ እንጂ የእስራኤል አምላክ ምናምን በጣም ጓ ብሎብኝ ማለት ነው። የቀበዳው አባቶች ትምህርቶች ምን ለማለት ተፈልጎ ነው? እችን ነው እኔ መሰረታዊ ጉዳይ አድርጌ ያስተማርኩት እና ሌሎች ሰዎች ላልተገባ ዓላማ እንዳይጠቀሙ ያንን ነገር ደግሞ እኛ አጥርተን መስማት ያለብን እኛ ነን። ግን በምትችለው መጠን ሰዎችን በውስጥ ታወራለህ። ግን ደግሞ ሚኪ እንደዚህ ካለለ ምን ልታደርገው ትችላለህ? አንድስ አሁን ከዚህ በኋላ ምን ብለህ ነው የምትቀጥለው? አንተ ጤነኛ ሰው ነው ያማል እያለ ሰው ከተናገረ ምን ብለህ ከዚህ በኋላ የምታወራው? ከዚህ ሰው ጋር ለመነጋገር ፈልጌ ነው እያለ አንድ ሰው ኦፕን ካልሆነ ግን ደግሞ ሲጽፍ ደግሞ ቪዲዮ ሲለቅ ግን ባልተገባ ነገር ሲጽፍልህ ምን ታደርገዋለህ? አንድ ሰው መተዋር ላይ ያለብህ ከዚህ በኋላ ይሄንን ቪዲዮ ለቅቄዋለሁ ይሄንን የተባልኩትን ስሙልኝ ብዬ ሚዲያውን አጭው ያለው ምን ይጠቅመኛል? ግን አንዳንድ ሰው ዲቴል እንድታወራ የሚጋብዝ ሰው አለ። አላስፈላጊው ነገር በቃ ዲቴል እንድናወራ የሚገፋፋን ሰው አለ። አስፈላጊ አይደለም፣ በቃ ጠቀሜታ የለው። በቃ ወንድሞቼ የነበሩ ስተት ነው ብዬ የማስበውን ነገር ስማችሁ ሳልጠቅስ በደንብ አድርጌ ይሄን ነገር አነሳው። ምን ሆናችሁ ነው አልኩኝ። ከዛ ቪዲዮውን ስሰራ እንደው ሙሉውን የቁጣ ምናምን የበላይነት በሚያሳይ መንገድ አክት አላረኩም። ሙሉ ቪዲዮውን ተመልከቱት። 20 ምናምን ደቂቃ ነው፣ አያሰለችም። እዩት ወንድሞቼ፣ እናንተ አቅም እንዳላችሁ እናውቃለን። ሚዲያ ላይ ሰው ለመቀነስ ፈልገን አይደለም። ተግባብተን ጥሩ አድርገን መስራት እንችላለን። አሁንም በርቱልን። አቅም እንዳላችሁ ያስታውቃል እንጂ እኛ የበላይ ሆነን አይደለም። በወንድማዊ ፍቅር የተሰራ ቪዲዮ ነው ያልኩት። ስሰራው እንኳን እንደዛ ነው ያደረኩት እና እኔ ያደረኩት ይሄንን ነው። አሁን ወደ ሰሙ ሐሳብ ስመጣ ይሄንን ተከትሎ እኔ በዚህ መንፈስ ያደረኩትን ነገር ሰው ላልተገባ ዓላማ ቪዲዮን ይጠቀማል። አዎ ምክንያቱም እንትን ነው የለቀኩት፣ ለሁሉ ኦል ነው ያልኩት። ፕራይቬት እስካሁን ድረስ ለቀና ዓላማ የሚጠቀመው ሰው አለ፣ ሰሙ ላልተገባ ዓላማ ይጠቀም። ይሄ ምን አሁን ለእናንተ ጠፋችኋል? ይሄ ምን ጥያቄ ያለው? ይሄ እኮ ምንም ወደዚህ እኮ የሚያስብል ነገር እኮ አይደለም። ለበጎ ዓላማ የሚጠቀመው አንድ ቪዲዮ ላልተገባ ዓላማ የሚጠቀመው ሰው አለ፣ ለመንቆር የሚጠቀመው ሰው አለ። አንተ ግን ስትሰራ እኔን አለ ባለቤቱ የምትጠይቁኝ፣ አንተ ግን ሰራ ምንን ተኮራ አድርገህ ነው ካላችሁ ይሄ ነው። አሁን እንዳያችሁት ቪዲዮን ከሰራ በኋላ እንኳን ጎበዝ ምናምን ተብዬ ተደንቄ እንድተው አይደለም ያደረኩት። በኢንቦክስ ልጆቹ ለማናገርና ኢቭን እንኳን ያልተረዳኋቸው ነገር ይኖር ይሆን በቃ እንደው ካለ ምን ስትተናገር ምንም
አሁን ይሄ ቪዲዮ እኮ መስራት አልነበረብኝም ልጆቹ እኮ እንደዚህ አይደለም አሁንም እኮ ይቅርታ አልጠየቁም ልጆች ሞናርኪ ኦፍ ዘ ፋዘር ትክክል አይደለም ነው እያሉ ያሉት ምን ለማለት ሞናርኪ ኦፍ ዘ ፋዘር ሌላ ትርጓሜ ያለው አዎ ካለው የሚቀየረው ቃሉ ነው በቃ ይሄ ቃል እየገለጸው አይደለም በቃ እኛ የምንናገረው ከዚህ አንፃር ነው ቃል ነው የምንቀየር ትምህርቱ አይቀየርማ ኤክስፕረስ የሚያደርገው ቃል ጉልበት ካጣ ምክንያቱም አነጋገር አይደለም ስነ መለኮት ደግሞ ቃል ታውቃላችሁ ከጊዜ ወደ ጊዜ እየዳበረ ይመጣል ከፍ እያለ ይመጣል አላስፈላጊ ሲሆን ቃሉ ይቀየርና ትምህርቱ ግን ይቀጥላል ወልድ ከአብ ተወለደ አዎ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ እንለዋለን ግን የተገኘ ስንል ግን ቀድሟል ማለት በልጧል ማለት አይደለም እንደዛ የሚገልጽ ከሆነ እሱ ይቀራል ትምህርቱ ግን አማናዊ ነው የሰለስቱ ምዕት ነው የመጽሐፍ ቅዱሳዊ ነው የሐዋርያት ትምህርት ነው ልክ ቪዲዮ ላይ እንዳያችሁት በሃይማኖት አሁን የተገለጸው እንደዛ ይገለጻል አለቀ ከዛ ውጪ ግን የኛ የሆነ ሰው ቪዲዮ ሲሰራብን ሪፍሌክሽን ባሰጡ ደስ ይለኛል እኔ በቃ ለምሳሌ አሁን ሰሙ ተተናገር እኔ እንትን ሪፕሌይ ማላረኩም በኢንቦክስም እንደዚህ ለምንድን ነው ማላረገው እኔም አንተን አይደለም ማንን ነው ሳልናገር የምታውቁት ነው እኔ ሚኪ ላይ የሆነ ነገር ሳይ ገብቼ መጀመሪያ በኢንቦክስ ሰሙ ላይም ሳገኝ በኢንቦክስ እኔ ወንድሞች መናገር ፈልገው በዚህ ነው ከአቅም በላይ ሆኖ ነገር ሃይማኖታዊ ነገር ውስጥ ሲገባ ምንድነው ማረገው ገብቼ ላይ ብላይ ትምህርቱን ሰጥቶ ደና ሆኖ ብሎ መውጣት አለቀ እኔ ምን ምክንያቱም ኮምፕሌክስ አያስፈልገኝ እናንተን ማዋረድ አያስፈልገኝ ላይቭ ላይ መሳደብ አይጠበቅብኝም ትምህርቱን ጀግና ከሆንኩኝ ትምህርቱን ገልጾ መውጣት ነው የሚጠበቅብኝ ከኔ መውረድ የለብኝም አንደኛ ክርስትናውን ስለማይፈቅድልን ነው እኔ በግለሰብ ደረጃ የተከበርኩ ምናምን እያልኳችሁ ሳይሆን መውረድ አይጠበቅብንም በቃ ከኛ የሚጠበቀው ትምህርቷን ገልጾ አማናይቱ አስረድቶ መውጣት ነው የሚጠበቅብን አለቀ ስተት ከሆነ ደግሞ ያ ትምህርት ይሄ ነገር ስተት ነው ምን ማስረጃ አልስባል ይሄው የአበው መጽሐፍት ይሄው ሊቃውንትን ጠይቄ አረጋግጬ ተብሎ ይለቀል አሁንኛ በነገራችን ላይ እየተከራከርን ያለ ነው ባለቀለት ጉዳይ ነው አሁን እዚህ የዝክረ ኒቂያ ጉባኤ ታችሁ ከሆነ አሁን የሊቃውንት ጉባኤ ያቀረበውን ቅዱስ ሲኖዶስ አጽድቆ አልቋል እኮ ፍጥሮ ፈጣሪ የሚለው እኮ እንዲታረም ቅዱስ ሲኖዶስ አጽድቋል በነገራችን ላይ አምላክ ወሰብ ብሎ እንዲጸድቁ ነው ያደረገው ጭራሽ አሁን የሊቃውንት ጉባኤ ምንድነው ያለው በሰባት ርዕሰ ጉዳይ በሰባት ርዕስ ተሰጥቶት በመጽሐፍ መልክ እንዲታተም ጭምር ባለፈው የገባው ነገር ማርያም ላይ ተጠየቀው ጥያቄ ታትዚ ይላችኋል ባለፈው ዝክረ ኒቂያ ላይ 17 የሚሆኑ ጥያቄዎችን አስገብተናል ብያችኋለሁ እነዛን ጥያቄዎች አንዱ ፍጥሮ ፈጣሪ የሚለው ነው የሊቃውንት ጉባኤ በደንብ አይቶ ለቅዱስ ሲኖዶስ አቅርቦ ቅዱስ ሲኖዶስ አጽድቆ እናንተ ባላችሁት መሰረት የሚታረመውን አርማችሁ ሚስተካከሉን አስተካክላችሁ የቤተክርስቲያኒቷን ትክክለኛውን አስተምህሮ ትምህርቷን የምትቀበለው የኢትዮጵያ ክርስቲያን አሳትሙ ብሎ ለሊቃውንት ጉባኤ እውቅና ሰጥቶ ጨርሷል ሲኖዶስ የባለፈው ማለት የጥቅምት አሁን የሚመጣው አይደለም ዛሬ ጀምሩትን አይደለም ያለቀለት ነው ቤተክርስቲያን የምትቀበለው የድንግል ማርያምን አቀባ እምከርሰ እማኑ ከእናቷ ማህፀን ጀምሮ የጠበቃት ብላ ነው የምትቀበለው ይሄ ሊቃውንት ጉባኤ ያጽድቆታል ያለቀለት እኮ ነው በቃ አለቀ አሁን እኛ እኮ የምንከራከርበት ማለት አሁን ከዚህ ትምህርት ውጪ ሲሆን አንድ ሰው እሱ የኛ አይደለም በቃ እንጂ ሊቃውንት ጉባኤ ዴት በቃ አለቀ ሃይማኖት አወላ ያለው ጎርጎሮስ የተናገረው አምላክ ወሰብ ለማለት ነው ብሎ የሊቃውንት ጉባኤ አለው ሚዲያ ላይ ታቋቸው አላችሁ ሊቃውንት ዮሴፍ ደሳለኝ አሉ የሊቃውንት ጉባኤ አባል እኮ ናቸው ፌስቡክ ላይ ፍሬንድ የሆናችሁ ሰዎች በኢንቦክስ ጠይቋቸው እውኔ ሊቃውንት ጉባኤ ሄዛ ማርያም እንዳለው አጽድቋል ስላጸደቀም ምን ብላችሁ ነው የወሰናችሁ ትላችሁ ጠይቋቸው አሁን በመጽሐፍ መልክ ሊወጣ ነው ጭራሽ እና አሁን እኛ እዚህ ላይ ሚዲያ ላይ ወጥተን ምናምን የምንጨቃጨቅበት ምናምን አይደለም በቃ ኦሬዲ የሊቃውንት ጉባኤ በቅዱስ ሲኖዶስ ያው ማጽድቆ አልቋል በቃ ይሄንን ከኛ የሚቀበለው ቤተክርስቲያን የምትቀበለው ምንድነው ብለን ጥያቄ ያቀረብነው ይሄን ሐሳብ እንዴት ነው የምትረዳው ብለን ጠይቀን ያንን ደግሞ ዝክረ ኒቂያ ተወያዩበት የሊቃውንት ጉባኤ አየው ለቅዱስ ሲኖዶስ መራው ቅዱስ ሲኖዶስ አጸደቀ ለሊቃውንት ጉባኤ ተመልሶ መራው የሊቃውንት ጉባኤ ደግሞ ይሄን ነገር በመግለጫ ብቻ ሳይሆን በመጽሐፍ መልክ ማውጣት አለብኛል ጉድ በጣም ቆንጆ ሐሳብ ስለዚህ ሁሉም ደግሞ ሊቃውንቶች ደግሞ እንዲመለከቱት ደግሞ ፓራፍ ልኮ ሁሉም ከዛ በኋላ ኦፊሻል በሆነ መንገድ ትንሣኤ ማተሚያ ድርጅት ይታተማል ማለት ነው እኛ ከዚህ በኋላ የሚጠበቅብን እንደዚህ አይነት ጥያቄዎች አከራካሪ ጉዳዮች ሲነሱ እኛ እዚህ ጋር የምንሰድበት የበላይ የበታች ሆነበት አይደለም በቃ ተስተካከሉ ስንባል እኛ ፍጹም አይደለንም ዘማሪያን ፍጹም አይደለም ሊቃውንት እንዲህ ነው የሚያምኑት የቤተክርስቲያን አቋሟ ይሄ ነው ብላ በሊቃውንት ጉባኤና በቅዱስ ሲኖዶስ ጸድቆ ሲመጣ ያንን አክሴፕት ማድረግ ግዴታው ሲያፈነግጥ ነው ዘማሪያም የእናንተ አይደለም የምትሉት አለቀ ቤተክርስቲያን የምትው የመድገም ግዴታ አለበት የግል ምልከታውን እዚህ ጋር መደንፋት አይችልም ይሄ የሁላችን ነው ለኔም ይሰራል ለሁላችሁም ይሰራል እዚህ ውስጥ ያለን አብረን እንድንቀጥል ከተፈለገ አብረን እንድናገለግል ከተፈለገ የሚያደርገን አንድ ነው ብሔር አይደለም ቁመት አይደለም የትምህርት ደረጃ አይደለም የሰፈር የቀበሌ ምናምን ጓደኝነት አይደለም አንድ የሚያደርገን ምንድነው የቤተክርስቲያን ትምህርት በቃ አለቅ ስለዚህ አሁን ማንኛውም ሰው ተላይ አዲስ አበባ ያላችሁ ሰዎች የሊቃውንት ጉባኤ ቀርባችሁ
ኢቭን ሪትን የሆነ ዶክመንት አለ ጥራዝ አለው ሙሉ እዛ ላይ ቤተክርስቲያን ይሄንን ትምህርት ምን ብሎ የሊቃውንት ጉባኤ በዝክርኒቅያ ስብሰባው ላይ እንዲሁም ደግሞ ሊቃውንት ባሉበት በቅዱስ ሲኖዶስ ምን ብሎ ጸደቀ ምን ብሎ ተወሰነ የድንግል ማርያምስ ምን ብሎ አጸደቀው ምን ብሎ ወሰነ መጠየቅ ትችላላችሁ ህትመቱ ሰማ ነው ማረጋገጠው ማለት ይችላል ማረጋገጥ ይችላል ግን የቆየሙ እንድታቁት ነው ባጭሩ ማለት ስለዚህ እኛ እዚህ ጉዳይ ላይ ገብተን እንደዚህ ተቀበል እንደዚህ ነው የምንቀበለው እንደዚህ የሚባል ማለት የለም በቃ አልቋል ነገሩ በዚህ ጉዳይ ላይ ካሁን በኋላ ከኛ ጋር ሳይሆን አንድ ሰው መከራከር ያለበት ሄዶ ለምን ሊቃውንት ጉባኤ እንደዚህ ያጸደቃችሁ ማለት ይችላል ሄዶ ለምን ቅዱስ ሲኖዶስ እንደዚህ ያላችሁ ማለት ይችላል እዛ ቅዱስ ሲኖዶስ ሄዶ ለኛ ግን ከቅዱስ ሲኖዶስ የበለጠ ከሊቃውንት ጉባኤ የበለጠ ሊነግረን የሚችል እዚህ ማንንም የለም ይሄ ለሁላችሁ ይሄ እኔንም ይጨምራል ማለት ስለዚህ እንትኖቹ ላይ እንደዚህ ክርክሮች ሐሳብ ምናምን ሲነሳ እንደዚህ በጭቅጭቅ በምናምን በስድብ ምንጋባበት ነገር አይኖርም በቃ አለቀ በተቻላችሁ መጠን በጣም ስሙዝ አድርጋችሁ መሄድ ነው እንደው በቴሌግራም ግሩፕም ይሁን በዚህ በላይቭ ላይም ይሁን የሚሰድባችሁናም ሲሆን ዝም በሉ እኔ እንደዛ ነው ለማንም ሰው ምላሽ አልሰጥም ተገቢ ስላልሆነ ነው በቃ አለቀ ሙልጭ አርጎ ይሳደብ ሙልጭ አርጎ ክፋት ይናገር እናንተ ዝም በሉ ያንን ክፋት ባለመድገም ጥረት ብታደርጉ ደስ ይለኛል በተረፈ እኔ እንደውም ይቅርታ ማለት ያለብኝ እኔ ነኝ ለምክንያቱም የተዛባ ምልከታ እናንተ ውስጥ አሳድሬ ከሆነ በኔጌቲቭ እንድትረዱት አድርጌው ከሆነ እኔ ይቅርታ ጠይቃለሁ ተዛብቶ ከሆነ ትምህርቱ ግን አማናዊ ትምህርት ነው እኔ ማንኛውም ነገር በሊቃውንትም በቤተክርስቲያን ትምህርትም የማይታመን ነገር የማይሰጥ ትምህርት አስተምሬ ከሆነ ሲጀመር እኔ ሙሉ ነኝ ብያለሁ መመጣው ነው እዚህ ስመጣ አንድ ተራ የሰንበት ተማሪ ነኝ የኔ ትምህርት የመጨረሻ ያለቀለት የትምህርቶች ሁሉ ትምህርት የሊቆች ሁሉ ሊቅ ትምህርት አይደለም ከቤተክርስቲያን የተገኘ የሰንበት ትምህርት ቤት የሆነ ፍሬ ነው ድንገትን ከን ይገኝበታል ይታረማል አለቀ ስመጣ እንደዛ ብዬ ነው መጣ ለዛም ነው ማንኛውም ራሰ ጉዳይ የሆነ ሚዲያ ላይ ሲመጣ መጀመሪያ ሊቃውንትን የምጠይቀው መጻፍትን የማገላብጠው ከዛ ኋላ አርጅ ቼክ አድርጌ የቤተክርስቲያን ትምህርት እርግጠኛ ሲሆን ምንጭ መጥቀስ ስችል ኢቭን የሊቃውንት ጉባኤ አባላት ጭምር ደውዬ አረጋግጬ ሳረጋግጥ ከዛ ኦፊሻሊ ይናገራል ከዛ ውጪ ግን አሁን እንደምትሉት አይነት ሰሙ ስድቦች አሉ ያንተን ቪዲዮ እየቆረጡ እንደዚህ የሚያደርጉ ሰዎች ምን ልናረጋቸው እንችላለን እጃቸው ላይ ነው ስልክ ያለው መቼስ በእርግጠኝነት ስደቡልኝ እንደማለት ታውቃላችሁ ሙልጭ አርጋችሁ ተበሻሸቁ እንደማለት ታውቃላችሁ እንኳን ከናንተ ጋር እኔ ከመናፍቃን ጋር ወዲ ቤት ሳር እንኳን አልሳደብም እንኳን እናንተን ገብቼ እንደዚህ ሞልጭልኝ ስደበው በዚህ አርጋ ይሄንን ቪዲዮ ቁረጥና ይሄንን ላክለት ምናምን አበሽቅልኝ ተበሻቀጡ አይደለም እንኳን ከኦርቶዶክሳውያን ከናንተ ጋር ቀርቶ ከወንድሞቼ ከሌሎቹ መናፍቃን ጋር ወዲ ቤት ሳር እንኳን ስርዓት ጠብቄ ቤተክርስቲያን ትምህርትን አክብሬ በቤተክርስቲያን ጨዋ ደንብ ነው ማወራው እንጂ ለአንዱን አታክ እንዲያደርግ የሆነ ሰውን ለመምታት ቪዲዮ አልሰራም በቃ የኔ ቪዲዮ ምንድነው ማተኮረው ምዕመናኖቹ ግራ በሚጋቡበት ጊዜ የቤተክርስቲያን ምን አቋም እንደሆነ ከሊቃውንት ከአብነት መምህራን ጠይቄ ከቴዎሎጂያን መምህራን ጠይቄ አረጋግጬ እርግጥ የሆነውን ነገር ኦፊሻሊ መናገር ነገ ብትጠይቅ ከማን አገኘው ብባል ከገሌ ማን ሊቅ ጠየቅ ከየት መጽሐፍ አገኘው ይባል ይሄውና ብዬ ላስረግጥ የምችልበትን መጽሐፉን ንባቡ ብቻ አይደለም ንባቡን ቤተክርስቲያን እንዴት ነው የምትረዳው ሚለውን ጭምር ጠይቄ ነው ማቀረው ግን አሁን ባልከው መሰረት ግን ልጆቹ ለማናገር በውስጥር ያለው ግን ያተረፍኩት ስድብም ቢሆን ከወንድሞቼ ስለሆነ ግን ምንም አልተቀየምኩም ከዚህ በኋላ ኢንቦክስም አልጻፍኩለትም ልጁን ዝም ምን ያልኩት በቃ ከዚህ በኋላ ኢንቦክስም አልጻፍኩም ጭራሽ እኛ ያለ ነው የሚያወራው ልጁ ራሱን በብዙ ቁጥር ነው የሚያወራው ምናልባት ቀና ይሆናል ተናዶብኝ ሊሆን ይችላል ስሜታዊ የሰንበት ተማሪም ሆኖ ይሆናል ምናልባት በቃ በስሜት ተናግሮ ነው በቃ ስለዚህ ለዚህ ሰው አሁን ተመልሼ ቪዲዮ አልሰራም ነውር ነው ለዚህ ሰው እዛ ስድብ ላይ በሚሰ መጻፍ አይጠበቅብኝም ነውር ነው በቃ ትሞክራለህ በፍቅር ለማናገር ትጥራለህ አልተጋባ ነገር ሲናገር ደግሞ ወይልሽ በቃ ትተዋለህ አሁን ለዚህ ሰው ምላሽ አሰጠው ዝም ትለዋለህ የሆነ ቀን ደግሞ እንግባባ ይሆናል የሆነ ሰዓት ደግሞ መጥተው ደግሞ ሶሪ በቃ እኛ ያሰብነው እንደዚህ ነው እናንተ ያሰባችሁት እንዲህ ነው ሊልን እንችላለን ቀላል ነው ይሄኛ በማንም ላይ ግን ቂም አትያዙ እኔ አሁንም ለሰው መክረው እሱ ነው በማንም ላይ ቂም አትያዙ በቃ ሁሉ ጊዜ ልዩነታችን ሊሆን የሚችለው ትምህርት ላይ ብቻ ነው እንጂ እኔ በልጥ እኔ ሰማ እኔ ደመጥ እኔ ልክበር እኔ ከፍ ልበል አንበል በቃ አለቀ ማንም የፈለገውን ይናገር በቃ አለቀ ነገር ግን ነገረ ሃይማኖት ትምህርታችን ላይ ሲነካ ግን ማንም ዝም ማለት የለብንም ዝም አንለው ግን በምንድነው እየሰደብነው ያንቋሸሽነው ምናምን አይደለም ትምህርታችን ይሄ ነው አለቀ ማስረጃችን ይሄ ነው በጣም ጠቃሚ ሆኖ ላይቭን ደግሞ ያልተከታተሉ ሰዎች ካሉ ደግሞ ቪዲዮ ሰርተን ደግሞ ይሄ ነው ትምህርታችን አለቀ ኮሜንት ላይ ይሳደቡ ሙልጭ አድርገው ይናገሩ ምናምን እሱ የዛ ሰው መብቱ ነው ከዚህ በኋላ እኛ መቀጠል አይጠበቅብንም
በቃ መርህ ልታረጉት የሚገባው ለሁላችሁ የምመክረው ምክር ይሄንን ነው እንጂ አንተ ሰሙ ለሰራው ቪዲዮ ከለቀቀው በኋላ እኔ ቆርጬ ላልተገባ አላብጠቅም ምን ልታደርገኝ ትችላለህ? አንተ ስትሰራው ግን የሰራህበት ያንን ቪዲዮ ወይ ደግሞ ላይቭ ገብት የተናገርክበት መንፈስ ጤናማ ከሆነ አንተ ነው መናገር ያለብህ። ልክ ነው አሁን እንዳብራራሁት ከምን አንፃር ይሄን ቪዲዮ ሰራ ከምን ትምህርቱን ሰጠ ልጆቹን ስለማዳን ምን ጥረት አድርገሃል ብባል እኔ አሁን ምልህን ነገር አሁን የነገርኩን ነገር ደግሜ የምናገር አያልክ አንተም ስጠይቅ እንደዛ ነው። ግን እኔ አንተ የሰራኸውን ቪዲዮ ላልተገባ ዓላማ ተጠቅሜ የሆነን ሰው ለመሸቅና አታክ ለማድረግ ብትጠቀምበት ችግሩ ያለው ማጋ ነው አንተ ጋር አይደለም እንዴ? ስልክም እኮ አንተ ጋር ያለው እኔ ጋርም አለ እኮ። ሼር ማድረግ እችላለሁ፣ ኮፒ ሊንክ ማድረግ እችላለሁ፣ ሊንክ መላክ እችላለሁ፣ ኮመንት ማድረግ እችላለሁ። ኮመንቱን እስካልዘጋብኝ ከፈለኩት መጠቀም ይችላል። ባይሆን ከኛ ከኦርቶዶክሳውያን እንደዚህ ነገር አይጠበቅም። ጥላቻ በወንድሞች መካከል መዝራት ተገቢ አይደለም። ብሽሽቅ አናርገው። ያለችን አንዲት ቤተክርስቲያን ናት። በዚህ መንፈስ በመከባበር በመዋደድ እናገልግል። ከራሳችን አመንጭተን እንደው ዝም ብለን ስጋዊ ነገር አንናገር። እርግጠኛ ያልሆነ ነገር አናስተምር። እኔ በግል የሚባል ነገር እዚህ ቤተክርስቲያን ውስጥ አይሰራም። የግል ምልከታ የግል አቋም የሚባል ነገር የለም። እኛ ቤተክርስቲያን ውስጥ ያለው የቤተክርስቲያን ትምህርቷ ምን ትላለች? ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች? የኛ መርሃችን እሱ ነው። በቃ አለቀ። ለኛ ጠላት ሊሆን የሚገባው የቤተክርስቲያን ትምህርትን የሚቃወም ሰው ብቻ ነው መሆን ያለበት እንጂ ለምን ተናገረኝ እኔን ለምን እንደዚህ ብሎ ጻፈልኝ ለምን በቃ መተውን ያለበት አለበለዚያ እነዚህ ሰው ሊተው አይችልም። በቃ አለቀ። ሙልጭ አድርጎ እኮ እኛንም ጭምርኩ የሚሳደብ ሰው አለ። እናንተ ስለማታውቁ ነው እንጂ አለ እኮ በኢንቦክስ እኮ የሚሳደብ ሰው አለ። ኮምፕሌክስ ያለባችሁ እንደው ቅናት ያለባችሁ ነው እኮ የሚናገር ሰው አለ። እንደዚህ ብሎ እኮ የሚናገረኝ የቅርብ ሰው እኮ ነው። እና እንደዚህ የሚለው የሚያስብ ሰው አለ። ምን ልታደርገው ትችላለህ? አትችልም። በቃ እኮ እኔ እኮ ቲክቶክ ሳይመጣ የዛሬ 15 የዛሬ 20 ዓመት ነው አውደ ምሕረት ላይ ማገልገል የጀመርኩት። አሁን እዚህ ያለ ሰው ነው እኔን አፈምሶኝ ምናምን እነሱ ላይ ቅናት መሆኑ የትኛው አውደ ምሕረት አጥቼ የትኛው ቦታ ግን የሚናገረውን ሰው እንኳን አያውቅም። አንዳንድ ሰው በቃ በጣም ይገርማቸዋል። በእውነት ቅናት ነው ምናምን። አንዳንዱ ሰው ደግሞ ልታስወግዙ ነው። ማንን ነው የምናስወግዘው? ምን ሊጠቅም? ቤት ሰው በዝቶብን ነው? ሰው ለቁጥር ለመቀነስ ነው እንዴ? ምን ሊያደርግልን ነው? ምን ጥቅም ሊገኝ ምን ሽልማት አለው? ከዛ ጀብዱ ምናምን ጀግናው እገይኑ ካስወግዘው እገሌ ነው እንድንባል ነው? ያ ከሆነ ጤነኛ አይደለንም ማለት ነው። ወንድማችንን ለማጥቃት ፈልገን እሱን ከቤተክርስቲያን ለማስወጣት ፈልገን ላይ ተቀን ምን ተጋ ከሆነ ችግር አለብን ማለት ነው። በቃ እኔ ማስበው እሱ ነው። ስለዚህ እኔ ልዩነት ሲኖረኝ ልዩነት ባለብኝ ቤት ጋር አልገባም። በቃ ይሄን አቋሜ ነው። ማን ሊከለክልኝ ይችላል? በግድ ግባና አስተምር የሚለኝ ሰው አለ እንዴ? በቃ ልዩነቴ አስተምህሮት ነው። በብሔር በጥላቻ ለምን አደገ ለምን እንደዚህ ሆነ ለምን እንደዚህ ና እንደዚህ አይነት ምልከታም አስተሳሰብም የለኝም። እንደዚህ እነሱን የምከተልበት እንደዚህ ወርጄም እንደዛ ውስጥ መግባትም የምፈልገው ሰው እንደዛም አይደለሁም። ስለራሴ ማውራት አልፈልግም። እንደዚህ በዚህ ልክ የራሱ መዝቀጥ ነው አይገባም። ባጭሩ ግን ቪዲዮ የተሰራበት መንገድ ይሄ ነው። ቪዲዮ ላልተገባ ዓላማ መጠቀም ነገም አለ ከነገ ወዲያም አለ ይቀጥላል። ይሄ ሚዲያ እስካለ አለ በቃ አለቀ። አላያችሁም? ኤአይ ይቻላል እኮ በቃ ችግር የለውም። አሁን ዛሬ የሆነ ነገር ልንሰራ ብንል ይሄን አሁን የምናወራውን ነገር ቆርጠ ሚኪ የሆነ ከተናገረው ከድሮ የሆነ ፎቶ ታመጣና ትገጥምና ሰሙ ከተናገረው ጋር መተህ ጋር ገጥመ እኮ አማገጭ ትችላለህ እኮ። አሁን በዚህ አሁን በምናወራው ነገር ትችላለህ እኮ። ምን ችግር አለ? የሰው እጅ ምን ልትከለክለው ትችላለህ? ግን ኢንቴንሽናሊ ግን ዘማርያም ግን ወንድሞችን ለማጥቃት የሚሰራው በፍጹም አይደለም። ምንም ነገር እንኳን እናንተን ዓላማም የነበረው እነዛ የሰሩት ቪዲዮ ነው። ምክንያቱም አንዴ ያየሁኝ ሁለቴ ያየሁኝ ተደጋገመ ያ ነገርና አይ ቤተክርስቲያን ተዛባ ምልከታ ያላት እንዳይመስል ያን ነገር አጥርቶ ልጆቹን ትቶ ትምህርቱ መስጠት ነው። ከዚህ ይልቅ ደግሞ ቆይ ቪዲዮ ቢሰራስ ቪዲዮን ብሎ መስራት ነው። ከዚህ በኋላ ሰዎች ላልተገባ ዓላማ አትጠቀሙት። መልእክቱን አስተላልፉ ከሆነ ይሄው እኔ የምሰራውን ነገር በግሌኔ ማለት ነው ትምህርት ማስተምርበት ጊዜ የተዛባ ምልከታ ካለ ወይ ደግሞ የተሳሳትኩት ነገር ካለ ነግሩኝ። ለማረም ለማስተካከል ዝግጁ ነኝ። የኔን ቪዲዮ ግን ቆርጣችሁ ወይ ደግሞ የሆነን ሰው ቪዲዮ ቆርጣችሁ ግን ሰውን ለማውሸቅ ግን አትጠቀሙበት። የማንንም ቪዲዮ አታርጉ። ለትምህርት ለማነጽ ብቻ አርጉት። በቃ መልእክቱ ሆነበት ይሄንን ማንኛውም አይነት ቅሬታ ካለ እንነጋገር እንለፈው። ሁሉ ነገር ላይ ኮሜንት አይሰጥም። በቃ ደግሞ ማለፍ ደግሞ ልመዱ። ሁሉ ነገር ላይ አይሰጥም። በቃ እያንዳንዷ ሚኪ የተናገራትን ነገር እያንዳንዷ ሰሙ እያንዳንዷ የተባለችውን ነገር እናንተ ሪፍሌክሽን መስጠት አለባችሁ እንዴ? እኛ መስጠት አለ እንዴ? የምናልፈው ነገር የለም እንዴ? ለሚታለፍኩ ብዙ ነገር እኮ አለ። ስራ ቦታ ላይ እንኳን ስንሰራ የምናልፋቸው ብዙ ነገሮች የሉም እንዴ? የማይገባ ንግግር የማይገባ ሐሳቦች ሲኖር የምናልፋቸው ነገሮች የሉም እንዴ? አሉ እኮ ብዙ የሚታለፉ ነገሮች አሉ። አስተካክላችሁ ስሙኝ። የሚታለፉ ምላችሁ አስተምሮት አይደለም እያልኳችሁ ያለሁት
የቤተክርስቲያን ስም ትምህርትና አስተምሮ ሲጣስ ስርዓት ቤተክርስቲያን ሲበላሽ ቆማችሁ እለፉት እያልኩ አይደለም። እንደዚህ አልባሌ ቃል ሰድቦ ሲያሁን ሙልጭ አድርጌ እዚህ ጋር ስሜታዊን ሲሳደብ ምን አለ ሚኪ ቢታገሰኝ። በቃ ማለፍ ማለት ይሄ ነው። በቃ አዛብቼ ምናምን የሆነ ጉራ ሚኪ በነገራችን ላይ እኔ ቁጭ አድርጌ ያስተማርኩት ነው ብዬ ስናገር ምን አለ እኔም ብችሎ ዝም ቢለኝ። ይሄን ማለፍ ማለት ይሄን ነው የምላችሁ። አልባሌ የሆነ በጣም ጸያፍ የሆነ የማይገባ የጉራ ንግግር የመቻል የመሸከም አቅም ቢኖረን እሱ ላይ እናተኩር። የማይታለፈው ግን ምንድነው? ትምህርታችን ነገረ ማርያም፣ ነገረ ክርስቶስ፣ ነገረ ድህነት የቤተክርስቲያናችን ትምህርት ላይ በተመለከተ ጽድት ንጽት ያለ ትምህርት መያዝ ግዴታችን ነው። ማንንም አናልፍም። ዘማርያምም ይሁን አይሁን ማንንም ቢሆን ማለት ኤክስኪውዝ የለንም። መጀመሪያ ከወደድነው ምንድነው ይሄ ወንድማችን ከምን አንፃር ነው የተናገርከው? እንዲህ ኮነ ትምህርቱ የመረጃ እጥረት ነው፣ ሳታው ቀርተ ነው ታናግሩዋለህ። ካልተቻለስ ነው በጣም ደግሞ ጠንካራ ኮንክስ ትገባና በዛ ጉዳይ ትምህርቱ ይሄ ነው ስሙን አትጥቀሰው። ትምህርቱ እኮ በቂ ነው፣ በቃ አለቀ። ይሄ በተመለከተ የተነሳው ጥያቄ ምላሹ ይሄ ነው፣ ልቅ ያለ በቃ አለቀ። በዚህ መንገድ እንሄዳለን። ግራ የተጋባ ነው ያልተገባ ነገር ካሉ እግዚአብሔር ይመስገን ሊቃውንት አሉ፣ ወጣቶች አሉ። አሁን ጭራሽ ወደ ሚዲያ እየመጡ ያሉ እንኳን በስልክ ደውለናቸው ሊያወሩን ቀርቶ በቲክቶክ ላይ ኑና አስተምሩላቸው ሊያስተምሩ የሚችሉ አሉ። እኛ ምን አጨቃጨቀን? አራት አይና ከሆኑ ሊቃውንት እንበልጣለን። እዚህ ውስጥ ያለን ሰዎች ምኑን ተመረን ነው እኛው ከነሱ የምንበልጠው? እድሜ ዘላለማቸውን ለትምህርት የሰጡ ያውም ቁንጫ እየበላቸው ትኋን እየበላቸው በእንተ ስማ ለማርያም ብለው ተምረው አራቱን ጉባኤ አይናቸው እስኪጠፋ ድረስ አዚመው ተምረው የመጡትን እኛ ከነሱ እንበልጣለን እንዴ? ምን ችግር አለው? ጠይቆ መረዳት ያልገባን ነገር ካለ። ከዛ ውጪ እንደዚህ አይነት ስድቦች እንዴት ነው ሊቀሩ የሚችሉት ከተባለ አንደኛ ራስን መንፈሳዊ ህይወት ላይ በመግራት፣ ሁለተኛ ሌሎቻችን ከአንዶቻችን በመሻል ነው። በቃ ልክ በጣም ሰሙ ሆት ሆኖ በሚሳደብበት ወይ ደግሞ ሆኖ ስሜት ሲሆን እኔ ዝም እኔ ሆት ሆኜ ስሳደብና የሆነ ነገር እንደው ሰሙ ዝም እንዲህ መሆን ካልተቻቻለ አይሆንም። ሰው ደግሞ የተለያየ እድገት አለው፣ የተለያየ ጠባይ ሰው አለው። እዚህ ውስጥ ያለን ሰዎች ሁላችን አንድ አይነት እድገት አለ፣ አንድ አይነት ሰፈር አለ የሚያደግ ነው። አስተዳደጋችንም ይለያያል። ስለዚህ አንዳንድ ሰው የመሸከም አቅሙ በጣም ዊክ የሆነ ሰው አለ፣ ማይችላለው በጣም ወዲያው የሚግል ሰው አለ። ስለዚህ በተቻለ መጠን እኔ ስገባ ትምህርቱ ላይ አተኩሬ ነው የምወጣው። ከስር እኮ ሙልጭ አድርጎ የሚሳደብ ሰው አለ። እኔ እንደዚህ አይነት ሰው እንደማደርገው ሰሌክት ታደርገውና ብሎክ አታደርገው። ምን ይጎልብሃል? አሁን አንተ ለምን ባንተ ይሰናከላል? አንተ ከአፍ ስድብ ካልወጣ፣ አንተ የማይገባ ነገር ካልተናገር፣ ትምህርት ስትሰጥና እያስተማርክ እያለ እንደዚህ የሚያንጨረጭርህ ቀናት ነው አሲለ ሰሌክት ታደርገ ብሎክ አታደርገ። ምንድን ነው የሚጎልብን? አልሰደብኩም እኮ ለሰውየው ቪዲዮ መስራትም አይጠበቅብም። መተው ለምን በአንተ ከሚሰናከል የማይሰናከልበት ቦታ ላይ እንዲሄድ ማድረግ ምን አጨቃጨቀን? አንተ ግን ስንሰራ በስድብ አታርገው። አንተ ግን ስንሰራ በክፋት አታርገው። አንተ ግን ስንሰራ አታክ ለማድረግ አይሁን። እውነተኛውን ትምህርት ተከተለኛ ሁሌ የምናስተምር ነገም መቀጥለኝ በዚህ መንገድ ነው። ነገረ ማርያም ላይ ጥያቄ ሲነሳ አሁንም ላይቭ እየገባው የቤተክርስቲያን ትምህርት በተመለከተ አጽንኦት እየሰጠው ይሄዳል። ትኩረቴ ምንድን ነው? እውነተኛውን የቤተክርስቲያን ትምህርት መግለጥ። ይሄን የሚተባበር ማን ነው? ወንድሜ ነው። ከቤተክርስቲያን ትምህርት ጋር የማይተባበርስ አይደለም። በቃ ይሄን መርህ መከተል ነው እንጂ ሰዎች በተናገሩን ቁጥር ሪፍሌክሽን ባትሰጡ ጥሩ ነው። በቃ መብታቸው ነው። በቃ ቴክኖሎጂ ጋር ለያዘው እንዲህ ሰው አንተ እንኳን ቪዲዮ ሰርቶ እንዲህ ተሰደብን ቀርቶ ነገ ኤአይ ሲመጣ ደግሞ ሲበለጽግ ምን እናደርጋለን? አሁን ኤአይ ተሰራ ነው ያለው። ነገ ደግሞ ትልቅ ደረጃ ደግሞ ኢትዮጵያ ሲደርስ ደግሞ እንዴት ተቀናብሮ ፎቶ እንዴት ተቀናብሮ ቪዲዮ ምን ላይ እንደሚደርስ አስቡ። በዚህኛ ምን እንጨራጨር ከሆነ ነገ ደግሞ ያላልከውን ነገር ተቀናብሮ ሲመጣ ምን ልትሆን ነው? መታገስ በጣም መልመድ አለብን። በቃ አለቀ። በቃ ይሄ ሚዲያው ላይ ሁሉም ሰው ጤነኛ አይደለም፣ ሁሉም ደግሞ በሽተኛ አይደለም፣ ሁሉም የማይጠቅም ሰው አይደለም፣ ሁሉም የሚጠቅም ሰውም አይደለም። ሁሉም ሰው ላይ ከአፉ የሚወጣ ጥሩ አይደለም፣ ሁሉም ደግሞ መጥፎ አይደለም። ሰሌክቲቭሊ እየለቀምን ልክ ጌታችን እንደነገረን እንደ እባብ ልባም እንደ እርግብ የዋህ ሆነን ትክክለኛ ቤተክርስቲያን ትምህርትን እየለቀምን መሄድ። በቃ ዓላማ ምንድን ሲባል የሰዎች ጥላቻ አይደለም። ይሄ ነው የኔ ትምህርት ቤተክርስቲያን ትምህርት የምታስተምረው ነው የምደግመው። አለቀ። አንተ እኮ እንደዚህ አይነት ነበረብህ እኮ እንደዚህ ቀናት ነበረብህ እኮ አይደለም። አሁን ተወልሶ ስድብና አይሰድብ እሺ እግዚአብሔር አክብርልን ብለህ ብሎክ ማለት ከአፍ ክፉ ቃል አለማውጣት ማለት እንደዚህ እየሸኘ መሄድ እና ይሄን መርህ ብትከተሉ ለሁላችሁ በጣም ጥሩ ነው። በሬ በኩል ግን ያለው ነገር ያ ነውና ይቅርታውን መቀበልም መንፈሳዊ ግዴታዬ ነው። ዋናው ለወደፊቱ እንዲህ አይነት ነገር ሲፈጠር አሁንም ትላንትናም እንዳልኩት በኢንቦክስ መነጋገር እንልመድ፣ በውስጥ እናውራ። ይሄ በጣም መዳበር አለበት። ከምንም በላይ ጠላቶቻችን እንደማይተኙ ማወቅ አለባቸው። ማን ነው ጠላታችን? ሰይጣን። በማን ይሰራል? በመናፍቃን ይሰራል። በቃ አለቀ። ምን ያደርጋል? የበለጠውን ስራ እንዳንሰራ
ሚኪ እንዲህ ያለ፣ ቴዲ እንደዚህ ያለ፣ ዘማርያም እንደዚህ ያለ፣ ሰሙ እንደዚህ ያለ፣ እገሌ እንደዚህ ያለ፣ እንደዚህ ያለ እያለ ስራ ያስፈታናል። እንወቅበት። በቃ አለቀ። እንወቅበት። የምናውቅበት በምንድን ነው? በቃ አልባሌ ቃላቶችን ገብቶ ባለመናቅ። ዛሬ ላይፍ ስገባ ምን ትምህርት ላተኩር ነው የምገባው? አለቀ። ትምህርታችን ላይ 1 2 3 4 5 ጥያቄ ያላችሁ መናን አላችሁ ግቡ ብለህ ተቀብለህ እግዚአብሔር ያክብርልን። ዝግት አለቀ። ለዛ ትምህርት ማስረጃ አለ። ይኸው የመጽሐፍ ማስረጃ፣ ይኸው የቤተክርስቲያናችን ትምህርቱ አቋሟ ይሄ ነው። ይሄንን ሰጥቶ መሄድ ሁላችን እንደዚህ ብናዳብረው መሀል ላይ ወሬ የሚያመላልሱ ወሃል ላይ ወንድሞች እገሌ እንደዚህ ያለ ብሎ የተቆረጠ ቪዲዮም ሆነ ቴክስት እንደዚህ ያደረጉ የሚያመላልሱ ሰዎችን ለመቁረጥ ያመቻል። አረ አንዳንዱን ማስወጣው ነው ይከብዳችሁ። ከአፉ የሚወጣው ስድብ እኔ ቤተክርስቲያን ያደገ ሰው ራሱ አይመስለኝም። የአንዳንዱ ሰው የብልግና ስድብ እንዴ ቤተሰንበቴት አድጓል ነው የምትሉት? እውነት ከአፉ የሚወጣው ስድብ ወይ ያላ እንደዚህ አይሳደብም። መናኸሪያ አካባቢ ያሉ እዚህ ሲናዱ እንደዚህም አይሳደቡ። በጣም ጨራሽ ደግሞ የኛ እኮ የሚገርመው እኮ አልፎ ተርፎ ወደ ሚስት አልፎ ተርፎ ወደ እናትና አባት ምን ያክል ብንዘቅጥ ነው ክርስቲያኖች? ምን ያክል ብንወርድ ነው? ምን ሆነን ምናችን ግን ታሞ ነው? በጣም ነው የሚያሳዝነው በእውነት። እኔ ያለሁላችሁ አይደል? ሮጣችሁ ወደ ሚስት፣ ሮጣችሁ ወደ እናት፣ ወደ አባት ምናምን፣ ወደ ወንድ ምናምን ከመዘቅዘቅ ከተፈለገ የኔ ፎቶ አይዘቀዘቅም? እኔ አልበቃ? ጥፋተኛው እኔ አይደለሁ? በደለኛው እኔ አይደለሁ? እንደው ስድቡ እንኳን አስፈልጎን ከሆነ ማለት ትምህርት ላይ አተኩሩ። በቃ አለቀ። ይሄ በጣም መሰረታዊ የኔ መልእክት ነው። ሁለተኛ ሁሉ ጊዜ ዲቤቶች ለጥቅም የሚውሉ መሆን አለባቸው። ጥቅም የሌለው ቤተክርስቲያን የማያስከብራት ዲቤት ጥቅም የለውም። በቃ አለቀ። ጥቅም ያለው ዲቤት ማድረግ አለብን። ለምንድን ነው እኛ አሁን ነገረ ክርስቶስ ሳንግባባ ነገረ መስቀል ላይ ዲቤት ያቀረብ ነው? ለመሸለል እኮ አይደለም። በጣም በዛ ቤት ጉራ ስላለ እሱ ፊት የሚቆም መሪጌታም ደርተራም ምናምንም የለም ስላለ ይሄ ማስተንፈስ ስላለብን ነው። ለቤተክርስቲያን ጥቅም ነው የምናደርገው ይሄንን እንጂ ለሱ የቤት ክራይ ብለን አይደለም፣ ለጊፍቱ ብለን አይደለም የምናደርገው። ጥቅም የሌለውን ዲቤት ማድረግ የለብንም። ከማጋ የት መቼ እንዴት በምን ጉዳይ ማን ዲቤት ያድርግ እንደው በውስጥ መካከል መናገር የለብን። ይሄንን ማን ነው በዚህ ጉዳይ ላይ አሳይን መደረግ ያለበት? ማን በዚህ ጉዳይ ላይ ዲቤት ማድረግ አለበት? ምን ጥቅም አለው? ምን እናገኛለን? ይሄን ማተኮር አለብን። ዓላማችን ምንድነው? የራሳችን ስም መገንባት አይደለም። ዓላማችን መሆን ያለበት ጊፍት መሰብሰብ አይደለም። በእኛ በሰንበት ተማሪዎች እዚህ ጉ በማንባል ሰዎች እንኳን ሊቃውንት ሊያስጠራ የሚችል አይደለም በአንድ ተራ የሰንበት ተማሪ የሚቆም ትምህርት ነው ብለን የእነዚህን ሰዎች እኩይ ተግባር በቤተክርስቲያን ትምህርት ማፍረስ ነው። አለቀ። አማናዊ ትምህርት አለ። እሱ በዛ መንገድ ማስረዳት ነው ያለብን። ስለዚህ ላይቭ ትምህርቶቻችን ይሄንን መርህ ቢከተሉ ትምህርትና ትምህርት ተኮር ላይ ቢያተኩሩ፣ ጥያቄና መልስ ከሆነ ወንድሞች እህቶች ጥያቄ ያላችሁ ግቡ ብሎ መመለስ። አይዛ ቤት ገብቶ እኮ እንደዚህ አድርጎ ቪዲዮ ለቆ እኮ በቴሌግራም የሚሰድቡን ሰዎች አሉ። ምን ልናደርጋቸው እንችላለን? እጁን አትቆርጠውም። ስድብ ኃጢአት እንደሆነ ሳያቀርቶ ነው። እሺ እንግባና አንድ ቀን እስቲ እንዲህ አታርጉ ብለን እንስበክ። ይተዋሉ? አይተውም። ለምን እንወሻሻለን? እግዚአብሔር በመንፈሳዊ መንገድ አይነ ልቦናቸውን አብሮድቶላቸው ወደ ቀናው መንገድ እስካልመራ ድረስ ሁሌ ክፋት ያለው ሰው አይተው። ኢጎ በጣም መጥፎ ነገር ነው። በነገራችን ላይ የበታችንስ በጣም ከባድ ነገር ነው። ትንሽ ሚኪ እየታወቀ ሲመጣ የሆነ ነገር ውስጥ ላይ ያደረብኝ ከሆነ ችግር አለብኝ ማለት ነው። ስለዚህ አንዳችን በአንዳችን ላይ ከፍ ይበል፣ እሰየው፣ ይደግ፣ ይደመጥ፣ እሰየው፣ ይሰማ፣ እሰየው፣ ይከበር፣ እንኳን ተከበረ። ግን የቤተክርስቲያን ትምህርት ይዞ ነው። አለቀ። ይሄ ነው ቤተክርስቲያናችን አስከብሮ ነው። ያ ነው። በሌላ መታወቂያ የሚታወቅ ነው አይመለከተንም። በጭፈራ የሚታወቅ ነው አይመለከተንም። እዛ ጨፍሮ እዛው በዓለማዊ መንገድ እዛው ኮንሰርቱ ላይ እዛው ናይት ክለብ እዛ ይታወቅ አይመለከተንም። የቤተክርስቲያን ትምህርት ይዞ ከሆነ ግን ትምህርቷን እየሄደ ከሆነ ከፍ ይበል፣ እሰየው፣ ያርግለት። ምን አስመቀኘን እኛ? ይፈምስ፣ ይታወቅለት፣ ይሂድ። ትምህርታች ላይ ግን እያዛባ ወንድሞች እህቶቻችን ግን እያሰነካከለ ወይ እያሰነካከለች ባልተገባ የቤተክርስቲያን ትምህርት ላይ ነው እየተባለ ሲነገር ግን ይሄ ስህተት ነው፣ ትምህርቱ አማናዊ ይሄ ነው የማለት ነገር መዳበር አለበት። ይሄ ከሁሉም ሰው መጠበቅ አለበት ባይነኝ። እኔ ለሁላችሁ ማስተላለፉ መልእክት ይሄ ነው። እኔ አሁን ምነግራችሁ ያለሁት መሆን ያለበት ብቻ ሳይሆን እየነገርኳችሁ እኔ ማረገውን ነው እየተናገርኩ ያለሁት። በቃ አሁንም ነገ የሆነ ጥያቄ ሲፈጠር በዛ ጉዳይ ላይ መምህራንን ጠይቆ ከሊቃውንት የተገኘ ከቤተክርስቲያን የተገኘ መጽሐፍ ታገላብጦ የቤተክርስቲያን አቋሟ ምን እንደሆነ ተነግሮ ኦፊሻሊ ማስተማር።
ትምህርት አስተምሮ መሄድ ኮመንት ላይ እንደዚህ የሚሳደብ አለ ቪዲዮን ቆርጦ የሚነቁር ሰው አለ እንደዚህ የሚላል አሁን እኮ ጎራ ስለተፈጠረ እኮ ያ ነው ጎራ እንዲፈጠር የምናደርገው ለምንድን ነው ሁሉ ጊዜ እኛ በእያንዳንዱ ርዕሰ ጉዳይ ሪፍሌክሽን ስለምንሰጥ ማለፍ የሚባል እኛ ጋር አልለመደብንም እያንዳንዷን ነገር እየነቀስኩኝ እያንዳንዷን ነገር የተባልኳትን ነገር የኔን ክብር ለማስጠበቅ ላይቭ ገባለሁ ይሄ ነው ችግር ያለበት እኔ ጋር ነው ያለው ችግሩ ያለው እኔ ጋር ነው በቃ ማተኮር ያለብኝ ትምህርት ላይ መሆን አለበት እንዲህ መሆን ከተቻለ መሃል ላይ ወሬ አመላላሾቹ ስድብ የሚሳደቡ ሰዎች ኮሜንት ላይ የሚሰዳደቡ ሰዎች እነዚህ ሰዎችን ማስቀረት ትችላላችሁ ይሄ መሆን የምችለው ግን ከራሳችን ይጀምር በቃ አለቀ አይለጠፍብንም ሲሳደብ ይዋል ክብሩ የሚቀንሰው እሱ ነው አሁን ቀለምን የሚናገረው ሰው አለ ምን አሁን እሱ ጋር ገብቼ አሁን ዲቤት ጥሪ ማድረግ አለብኝ ለምን ቪዲዮ አልሰራም እኔ ከሱ ምን ተግባብተህ ልታወራ ነው ከሱ ጋር እያወቀው በቃ ጀግና ከሆነ ዲቤቱን ተቀብሎ ይምጣ አለቀ አይ ቀለሜ ጋር ገብተህ ምን ብለን የምታወራው ምን እንዲሰማ እንዲያዳምጥ እንዲረዳ ሰምቶ አዳምጦ የሚናገር ሰው ነው እና በቃ በማይመጥንም ቦታ ላይ አንገኝም በቃ ቤተክርስቲያን ክብር መጠበቅ አለብን አይመጥንም ቦታ ላይ አንገኝም ሁለተኛስ አስፈላጊያችን ከሆነስ ምን ችግር አለ ቪዲዮ አላለም ሰርተን እግዚአብሔር ይስጣቸው ፕሮቴስታንቶችም የኛን ቪዲዮ በደንብ አድርገው ለሱ ላኩለት ለዚህ እናመሰግናቸዋለን እንዲመጣ ማድረግ ይቻላል ለሚሳደብ ሰው እናንተ ምላሽ ተመላሽ ባለመስጠት ነው መጀመሪያ እኛን አንደበት እንግታው አልባሌ ቃላቶች እንዳንናገር እናድርግ ማለፍ እንልመድ በቃ ዘማሪያን ፍጹም ሰው አይደለም ስለራሴ ስነግራችሁ እኔ ፍጹም እንከን አልባ እንደው ላይፍ ስገባ የማልሳሳት አይደለሁም ሰው ነኝ እንደው እንደም ይሄ ትክክል አይደለም ብላችሁ ነገሩኝ ማናችሁም ግን እንድትሰደቡ ማናችሁም ግን እንድትዋረዱ ለማንም ሰው ይሄው እዚህ ጋር መግባት ይችላል አንድ ሰውን እገሌን ስደው ይሄንን ቪዲዮን ልከ አብሽቅልኝ እንደዚህ አድርገ እንዴ አንድ ሰው ይያለቅ በህይወት ዘመን አንድን ሰው ማለት ሴትም ይሁን ወንድ አገልጋይም ይሁን ተገልጋይ ኢቭን ኮምፕሌክስ ኑሮብኝ ለምን ከኔ ተሻለ ለምን እንደዚህ አድርገ በዚህ አንድን ሰው አላደርግም በዚህ እኔ ቃል ገባላችሁ እንደዚህ አድርጋል የሚለኝ ሰው ካለ ይሄው አንተ የላከው ቴክስት ይሄው አንተ የላከው ቮይስ ይሄው አንተ የላከው ቪዲዮ ለሰውየው ለሴትየዋ ለጅቷ እንደዚህ አድርግ ብለህ ዲዮለና እንደላችሁ እንዲህ ያላችሁ አሳፍሩኝ እስቲ አንድ ሰው በፍጹም አድርጌ አላቅም እንደዚህ የኔን ኮንፈርሜሽን ፈልጋችሁ ከሆነ ማለት ነው ከዛ ውጪ ልናደርገው የሚገባው ትምህርታችን ያን አድርግ እንዲህ ካረግን የመናፍቃን ሲሳይ ከመሆን እንቆጠባለን አላያችሁም አሁን አጋፔን እንዴት ቪዲዮ እንደሚለቅ አሁን እሱም ርዕስ መስጠቱ ምክንያቱም ሌላ ርዕስ የለውም ጥገኛ ስለሆኑ ያላችሁ አማራጭ እገሌ እንደዚህ ያለ እገሌ አሁን አጋፔን አሁን ምን ትሉታላችሁ አሁን እሱ ምን ውስጥ ተከታተለ እሱ አሁን ያለው አማራጭ ምን ገብቶ ያስተምር ዲቤት አያረግም ያለው አማራጭ ምንድነው ሰሙ የተናገሩን ቁርጥ ዘማሪያም የተናገሩን ቁርጥ ሚኪ የተናገሩን ግጥምጥም ታረግና ይሄው እዛ ቤት እሳት ተቀጣጥሏል ይባላል ማን ነው የሚያደርገው እኛ በቃ አንደበትን መግራት ከመንም በላይ ያን ስሜትን መቋጣ የተናደደን ቀን ላይ ባንገባ ጥሩ ነው ባይነኝ በሆነ ጉዳይ ውጪ ተናደን ከመጣን አንድ ግባ ይዘን ቀን ላይ ይቅርብን በቃ የሆነ ሰዓት ላይ ኦፍ የሚያደርገን ሰው ላይቭ ላይ ከተናገረስ ይደርና ይዛን ቀን በማግስቱ ረጋ ብለን እንግባስቲ ይናገር ይዛን ቀን ሙልጭ አድርጎ ያላረግነውን ያልሰራነውን ያላልነውን ነገር ጨማምሮ የሚያወራ ተሽላችሁ ተገኙ እናንተ ከዛ የጠላትን ምክር እናፈርስበታለን ማለት ስለዚህ አንዳችን ቻይ መሆን አለብን እንጂ ሁላችንም ኦፍ መሆን ቁጥር ሚኪ የሆነ ቃል ይናገራል ዘማሪያም ላይቭ ይገባበታል ከዛ ይቀጥላል ሰው ይቀጥላል ከዛ ገሌም ይቀጥላል ከዛ ሁላችን እየገባን ላይቭ ላይ እየገባን እየራሳችን ማለት እንዴት ሊሆን ይችላል እንደዛ እናድርግ ለማለት ፈልጌ ነው ይቅርታ ሳረዘምኩባችሁ እግዚአብሔር ይስጥልኝ ዲያቆን እግዚአብሔር ያክብርልን ያው ትልቁ ነገር ያው ይቅርታዬን ተቀብሉኛል ዲያቆን በእውነት እግዚአብሔር ያክብርልን ትልቁ ነገር ነው በጣም ከዛ በኋላ ግን በጣም ነው ተጸጽቶ የነበረና ምን አንዳንዴ ምን አለ ሰላችሁ የቲክቶክ ድረገጽ አንዳንዴ ያሳብጃልና በጣም ነው ምናመሰግነው በእውነት ከዚህ በኋላ ያው ሁላችንም አቋማችንም አላማችንም ሊሆን የሚገባው ቤተክርስቲያንና ቤተክርስቲያን ትምህርት ነው ለኛ ቬግ ቢሆን ባናቀው ወይም ሃይድ ቢሆንብን ሚስጥር ቢሆንብን እንኳን ሚስጥርን ሊገልጡ የሚችሉ መምህራን አሉ ወንድሞች አሉና ያው ከነሱ ጋር ኮሚኒኬት ማድረጉ እሱ የተሻለ ነገር ነው
ከዚህ በኋላ እንዲህ አይነት ነገር ይኖራል ብዬ አላስብም። ባለመብሰል አድርጌው ነበር። በጣም ስሜታዊ ሆኜ ነበርና በጣም 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 ይቅርታዬንም ስለተቀበሉ ዲያቆንዬ በጣም በእውነት በእግዚአብሔር ስም በጣም ነው የማመሰግነው። ቴንክ ዩ ዲያቆን እግዚአብሔር እንትኑን አንድ ነገር ብቻ የረሳዋታል ልናገር ብዬ ነው። ምንድነው በተለይ ሞኝ እንደማትሆኑ ተስፋ አደርጋለሁ። ሁላችንም በጣም ብልህ ነው። የሚዲያውን ጨዋታ ፖለቲካው የምናውቅ ይመስለኛል። ዋናው ተልእኮ ምንድነው? ፍላጎታቸው እርስ በርስ እንዳነስማማ ማድረግ ነው። በቃ ቢቻል በትምህርት ምን ላይ አስመስሎ ማቅረብ፣ ማይቻል ከሆነ ማንዋደድ አስመስሎ ማቅረብ። እኔ ሙልጭ አድርጌ እግሬን የሰደብኩበትን አንተ ሙልጭ አድርገህ እግሬን የሰደብክበትን ቪዲዮ አቀናብረ ማቅረብ። ስለዚህ በጣም በተቻላችሁ መጠን በተለይ የሚዲያ ሰው በምንገባበት ጉዳይ ትምህርታችን ርዕሰ ጉዳያችን ላይ ብቻ አድምተን በመግባት ይሄ እንትኑን የምንፍቅናውን መንገድ ለማራመድና በእኛ እንጀራ ለመብላት የሚፈልጉ በእኛ ዲቤት በማድረግ በእኛ እንትን ላይ በመግባት ጥቅም ለመገኘት የሚፈልጉ ሰዎችን ማስተካከል ትችላላችሁ። በቃ ከየት ይጀምራል? የራሳችን አንደበትን በመቆጠብ ነው የምንጀምረው። ከዛ በኋላ ቢናገር መብቱ ነው። ከዛ ራሱ በራሱ ያፍራል ማለት። ስለዚህ ዋና አሁን ካሁን በኋላ የሚመጣው ታውቃላችሁ፣ እኛን ሊያሸንፉ የሚችሉት በትምህርት አይደል። ይኸው አየን እኮ በገላ በተሰና ተደራደሩም ስል ይሄው መጣን እኮ። የለም ካሁን በኋላ ሊያሸንፉ የሚችሉ በምን ሊሆን ይችላል? በቃ እርስ በርስ በማባላት በቃ እገሊት እንዲህ ናት እገሌ እንዲህ ነው ምናምን ወሬ ማመላለስ እንደዚህ ነው ምናምን በቃ እንዲህ እያነሱ ማለት። ስለዚህ አደራ እምላችሁ ላይ በምንገበት ጊዜ ቤታችን እናስከብረው። ያ ብቻ አይደለም። በነገራችን እኔ ገብቻው ሚኪ ጋር ገብቻለሁ። ስድብ ስሳደብ ልታስቆመኝ ይገባል ሚኪ። ምክንያቱም አንተ ጭምር ነው የምትሰደበው። እዚህ ውስጥ ዘማሪያም እንዴት ሲሳደብ ዝም ብሎ አይታል ነው የምትባለው አንተ። ስለዚህ ስሳደብ ልታቆም ይገባል። ቆይ ዘማሪያም ይህን ስድብ አትናገር፣ መልእክትን አስተላልፍ፣ አለቀ። እንዲህ ልትለኝ ነው የሚገባው። ስለዚህ ቤታችሁ ሰው ስታስገቡ ስለ ግለሰብ ጋር አቁም። ርዕሴ ይሄ ነው፣ በዚህ ትምህርት ላይ ሀሳብ እውቀቱ ካለ ተናገር ብለኝ አይታል። ስለዚህ ካሁን በኋላ ቤት አይደፈርም ማለት ነው። እውቀት የሌለው ሰው እንዳይገባ ታደርጋለህ። በዚህ ርዕሰ ጉዳይ ቤተክርስቲያን ትምህርት ምንድን ነው? ቀጥታ ወደ መረጃው ግባ በለው። ቪዲዮ አብረተ መጽሐፍ እያሳየ ማስረጃ እያሳየ አስተምር፣ ንገረኝ። በቃ አፉን ለጉሞ ይቀመጣል። ሌላ ነገር አይኖረንም ማለት ነው። አለቀ። ምንድነው ትምህርት? ምንድነው ማስረጃ? ስለ ሰው ሊቆርስ ሊያወራ እገሌ ብሎ ሊጠቅስ ሲል ተው፣ ስም አትጥቀስ፣ እኛ አንፈልግም። ቤታችን ማስከበር እንጂ እኔ ጨዋኔን ብቻ በቂ አይደለም። ሲሳደብ አቁም፣ ስድብ አትሳደብ፣ እንዲህ አትናገር፣ ግለሰብ ስም አትጥራ። እኛ አሁን የገባነው በዚህ ርዕሰ ጉዳይ ትምህርት ለመስጠት ነው። ትምህርቱ በተመለከተ ማስረጃ እውቀቱ ካለ ቀጥል። ሁሉም ባችን ቤት እንደዚህ ካደረግነው ምን ይሆናል? የስድብ የሚባል ነገር ይቆማል ማለት እንዴ። በቀለሜ የምንጠላውን እኛ ቤት ይምጣ እንዴ? የኮጣኑ ያሰልና ፍርኮ ይገባናል። በቀለሜ የምንጠላውን ነገር የወይዘሮ ወይዘሪት ቤት አድርጎ ሙልጭ አድርጎ እኔ እንደው አዝናለሁ። እኔ እኮ በቀለሜ ያለ ማዝሙ ነገር አይችልም። ቀለሜ ቤት ገስ ላይ የሚቀመጥ ሰዎች ግን ያዝናሉ። ምን አይነት ጭንቅላት ነው ያላችሁ ግን መኩምለው ወነት እኔ በቀለሜ እኮ አላዝንም። እኔ እሱ ዓላማው ነው፣ ገንዘብ እየተከፈለው ነው እኮ ይሰራ ያለው። ስዊዘርላንድ እየኖረ እኔ በጣም ይገልመኛል። እኔ አይፎን የሚለምን ሰው ያየው እሱ ነው እውነት። እኛ እኮ ብንለምን እኮ ያምርብናል። ድህነቱ አለ፣ ኑሮ ውድነቱ አለ፣ ኢንፍሌሽኑ አለ፣ የደሞዛችን አይበቃንም ምናምን አናታችን ላይ ወጥቷል። ምን እንደው ብኛ ብናወራ እኮ ያምራል። መጽሐፍ ተልኮለት ይሄ ሁሉ ምታት ገድል ሁሉ ተልኮለት ከእንደገና ሰው አይፎን የሚለም በዚህ ሁሉ ዘመን እንዴት ፕሮቴስታንቶች ትሸወዳላችሁ? ምንድነው የሚያስደስታቸው? ኦርቶዶክስ ትሰደብ እንጂ የፈለገው ብር ይውጣ እኮ። መላኪያ ገና አለ። መጽሐፉ መገዛት ብቻ አለ እኮ አለ አይደለም እኮ ነገራችሁ። መጽሐፉ ተልኮ የሚላከው ደግሞ አለ መላኪያ። እሱ ውጭ ሀገር ስለሚኖር ኢትዮጵያ ውስጥ ያለው ሰው እየገዛ ለሱ እሱ እኮ ብር እየላከ አይደለም። በዚህ ልክ ገንዘባችሁን ሃይማኖታችሁን በዚህ ልክ እየተነገደባቸው ገዝተ ላይ ቆሞ አብሮ ሲሰደብ የሚሰሙ ሰዎች ይሄኛ ቤት እንዳናስለምደው። በቃ እኛ ጋር ማንም ሰው ስድብ በሚሳደብበት ጊዜ ስድቡን አቁም፣ ትኩረትን ትምህርት ላይ አድርግ ማለት ከቻለን ከዛ ሊያረጉት እኮ ይችላሉ። ሚኪ እንዲህ ብሎ እኔን እያስቆመኝ እኔ እኮ ገብቼ እኮ ዛግል ሰደብ መብቴ ነው። ሚኪ ግን ከዚህ ደም ነፃ ነው። አለቀ። ሚኪ ጋር ሲገባ ካሁን በኋላ ስድብ እንደማያስተናግድ ስለሚታወቅ እውቀት ከሌለኝ አልገባም ማለት ነው። እንዲህ ማድረግ ከተቻለ በእኛ መካከል ጸብ መዝራት ብቻ ነው። ደግሞ አሉ እኔ ምን እንደሚያስደስታቸው አላውቅም። ኦርቶዶክሳውያን ሆነው እንዲህ የምታመላሉት ሰዎች አሉ። እኔ ምን እንደምትጠቀሙ አላውቅም። እንደው ዝም ብለን እኛ እንደው በተለምዶ በኢትዮጵያ ወሬኛ ሴት እንላለን እንጂ አረ ወንዱ አለ በጣም የሚያስንቅ ሴት የሚያስንቅ አለ። አንዳንዱ
ቁጭ ብሎ እገሌ እንደዚህ ያለ እገሌ እንደዚህ ያለ እገሌ እንደዚህ ያለ እንደዚህ ያለ ብሎ ጸያፍ ስድቦችን እያማለሰ እንደዚህ ብሎሃል እኮ እንደዚህ እኮ ደለተብህ ምን እንደምትጠቀሙት እናንተ ሲሆን እኮ እኔ ሚኪን የሰደብኩት ስድብ እኮ ብትሸሽጉልኝ ጥሩ ነው ሲሆን እኮ እኔም ብትገስጠኝ እንዲህ ይባላል እንዴ ዘማርያም እንዲህ ብለህ ሚኪን መስደብ አለብህ እንዴ አንተ ወንድም አይደለም እንዴ ብላችሁ እኔ ብትናገሩ ምን አለበት ምን ይጠቀማል እኔን ስድብ እሱ ስለሰማ ላይቭ ገብቶ እኔን እንዲሰድበኝ ሪቬንጅ እንዲመልስልኝ ደግሞ በነገራችን ላይ አንዳንዶቹ ስትሳደቡ ስድብ ሰው የሚያጣ የሚመስላችሁ ሰዎች አላችሁ አይደለም ማን ያጣል አረ በጣም ቀላል ነው ልቅ መሆኑ እኮ ነው በቃ አለቀ ብቃትም አይደለም ስለዚህ በእኛ መካከል ጸብ ለሚዞሩ ሰዎች እድል እንዳሰጧቸው አሁንም አስተካክላችሁ በደንብ ስሙኝ ትምህርት ላይ ማንንም ሰው እንዳታልፉ አስተምሮ ላይ የትክክል ትምህርት ላይ ምንም ኤክስኪዩዝ ለማንም የለንም ዘማርያምም ቢሆን አይሆን እኔንም ጨምሮ ማናችንም እዚህ ውስጥ ያለ ሰዎች ፍጹማን አይደለንም የሳት ነው ነገር ካለ ከተቻለ በኢንቦክስ ማናገር ማይቻል ከሆነ ማይሰማን ማያዳመጣችሁ ከሆነ ዘማርያም ላይቭ ላይ ገብታችሁ ቤተክርስቲያን ትምህርታችን ይሄ ነው ቤተክርስቲያን የምታስተምረው እንዲህ ነው ማስረጃዋ ይሄ ነው ብላችሁ መግባት አለቀ የምታልፉት ምንድነው ለፉ ያልኳችሁ የሚሰርባችሁን የሚነቅፋችሁን በኮሜንት የሚናገረው ቪዲዮ የሚሰራው በቴሌግራም ግሩፕ በውስጥ ምናምን ይፈልጉም ጥላቸው የሚነዛውን ሰው እለፉት እናንተን አገልግሉ ካላችሁ ማንም ሊያስቆማችሁ አይችልም ማንም ማለት ምንም ስለተፈጠረ ማስቆም አይችልም ነገ ደግሞ ቤተክርስቲያን ደግሞ እኮ ማስታወቂያ ስታወጣ ማለት ነው ይሄ አቋም ስታወጣ እኮ እንቆማለን እኮ ካሁን በኋላ በሚዲያ በመናምን በቲክቶክ ላይ ማንም ቤተክርስቲያን ትምህርትን ወክሎ እንዳያስተምር ካለችን እኮ እኔም ጭምር ማናችንም እንቆማለን ማንም ሰው ይቆማል አይ እገሌ ኃላፊነት ባላችሁ መንገድ አስተምሩ ተጠያቂነት ባለው መንገድ ተናገሩ ከዛ ውጪ እኔ እጠይቃችኋለሁ ስትለን ደግሞ እንቀጥላለን የሚዲያ ህግ ሳልወጣን በእኛ ሀገር ሲቆም እኮ እንቆማለን እንጂ አይፎኑ የኔ ነው ሳምሰንግ የኔ ነው እስቲ የሚያስቆመኝ ጠቅላይ ቤተ ክህነት ካለ እንዳለን እንዴ ማንም ስልጣን የለውም ደግሞ አንደኛ በጣም እኔ ልናቆም ምን የሚገባው ሁላችን ጉራ አለብን አንድ ጉራ ማናችንም እዚህ ተወክለን አስተምሩ የተባልነው ማንም ሰዎች የለን እኔ አስተማሪ ነኝ እኔ መምህር ነኝ ምናምን አትጎርር ማንም የለም እዚህ ከላይ እስከታች ያለ ነው ቲክቶክ ላይ ያለ ማንም ሰው ከጠቅላይ ቤት ደብዳቤ ተጽፎለት አስተማሪ ሌላው ግን አስተማሪ አይደለም ማን አንተ ማን ደብዳቤ የሰጠ ማን እውቅና ላንተ የሰጠ አትጎርር እኛ ያያረግን ያለነው እንደ ቤተክርስቲያን ልጅነታችን የሚጠበቀውን ነገር ለመወጣት እንጂ እኔ ደብዳቤ ተጽፎልኝ እውቅና ተሰጥቶኝ አንተ እውቅና ያልሰጠ ሰው ሆነ አይደለም ሁላችንም እኩል ነን እዚህ ውስጥ ያለን አንዱ ካህን ነው አንዱ ዲያቆን ነው አንዱ ምዕመን ነው አለቀ እዛ ጋር ነው በልጅነት ደረጃ ግን ሁላችን የልጅነት ጥምቀት አለን ሁላችን ክርስቲያኖች ነን እውቀታችን ይለያያል እድሜያችን ይለያያል አለቀ ይሄ የሚጠበቅ ግን አንዳንዱ ሰው አክት የሚያደርገው ልክሱ ከቤተክርስቲያን ተልኮ መምህር እንደተባለ አስተማሪ እንደተባለ ሌላው ግን የማይታወቅ እሱ ብቁ የሆነ መምህር ሌላው ደግሞ የልምድ አዋላጅ አድርጎ የሚያስብ ይሄ በጣም አደገኛ አካሄድ ነው እዚህ ጉራን እናቆም በጣም ጉራ መጥፎ ነው ለቀለሜም አልጠቀመም እግዚአብሔር ይስጥልኝ በእውነት ቃሉን ያሰማልን ዲያቆን ዘማርያም እግዚአብሔር አምላክ ያገልግሎት ዘመንን ይባርክልን እውነት ለመናገር እንዲህ ተብሎ መልስ የሚሰጥባቸው ጉዳዮች ይየሉ እውነት ለመናገር ቆንጆ ሐሳቦችን ለግሰህናል እና ሰሙ ቪዲዮ ሲሰራ እጅጉን በጣም ዛሬ ላይ ነው የምናገረው እጅጉን በጣም ካዘንኩት ከተሰበርኩበት ሰው መካከል አንዱ ነኝና ምክንያቱም ያንን ቪዲዮ መስራት ይገባዋል ብዬ አላምንም ነበር ትክክልም ነው ብዬ አላምንም ነበርና የነገርኩትኝ ግን ለራሱ ለወንድሜ ለሰሙ ነበርና አንተን ስለተናገረ እኔ ምሱ መናገር የሚገባኝ ስፍራና ቦታ አለና ተናገረበት ኢንቴንሽኑ ትክክል ስላልነበረ የደረሰው ኢንፎርሜሽን ከምን ተነስቶ እንደተናገረም አንደርስታንድ ስለማደርገው ስለነበረ እጅጉን በጣም ትክክል ስላለመሆኑ ደውዬ ከራሱ ጋር አውርተናልና ከልቡ በቃ ማለት ስናወራም የነበረው ነገር ትክክል አይደለም የሄደበትም ያየበትም መንገድ ትክክል ስላለመሆኑ የአንተን ሜንሽን አድርጎ የተናገረባቸው ስፍራዎች ፍጹም ስህተት ስለመሆኑ ራሱ በቃ በምን መልኩ ላድርገው እንደውም በቃ እኔ ደውለታለሁኝ ብየው ነበር ከዛም በኋላ አይ ቲንክ ቅዳሜ ቀን እሁድ ቀን ያወራነው ከሱ ጋር እሁድለት ነው እና
እግዚአብሔር ይመስገን ዛሬ ላይ አንተም ተገኝተ ሰሙዬም ይቅርታ ጠይቆ ካለና ከምንም በላይ የምንፈልገው ይሄ ነው። ዲያቆን ዘማርያም በዚህ ያክል ደረጃ በዚህ ያክል ልክ የወረደ ነገር ውስጥ እንዳልለህበት እንደማትገባም አውቃለሁ። ዲያቆን ዘማርያም ይቅርታ መጠየቅ አለብህ ብዬ ስለው ሰሙሻ ግድ ነው በአደባባይ በሰው ፊት እንደተናገርኩት በሰው ፊት ይሄ ነገርን አድርጋለሁ ብሎኝ ነው። እግዚአብሔር አምላክ እየተመሰገነ ይሁን። ይሄ ሆኗል እና እርሶም ይቅርታውን ስለተቀበሉት እጅጉን በጣም ደስ ከምሰኝበት ህሊናዬም አይምሮዬም ልቤም ከሚያርፍበት ጉዳዮች መካከል አንዱ ነውና በእውነት ዲያቆን ዘማርያም እርሶም ትልቅ መምህር መሆኖትን ለኛ ያለውትንም ክብር ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያለውትንም ፍቅርና ስፍራ ይበልጥ ያሳዩን ነውና በዚህ አጋጣሚ እጅግ በጣም አመሰግናለሁ። አክብሮት የሚላቀ ነው። የተነገሩት ነገሮች ላይም አጠቃላይ ብዙ ነገሮች ላይ ኦርቶዶክሳዊ በሆነ አካሄድና ስርዓት መጓዝ ይገባናል። ሰዎች ጉዳያችን አይደሉም፣ ግለሰቦች ጉዳዮቻችን አይደሉም። ምናልባት ትምህርት ላይ የሰዎችን ሐሳብ የሰዎችን ትምህርት ተነስቶ ስለሚነገር እነዛ ሰዎች ቅር ሊሰኙ ይችላሉ፣ ግን ምንም ማድረግ አይቻልም። ትምህርት ላይ ግን ፎከስ ተደርጎ ነው መወራትን መነገርና አባቶችን መምህራኖችን ጠርቶ በዛ ጉዳይ ላይ ትምህርቱን እንዲሰጡ ማድረግ የሚገባው የሚለው ሐሳብ ላይ ግን የኔ ማቋም ጭምር ነውና ዲያቆን ዘማርያም ይሄ ነገር መቀጠል አለበት። በዚህ መንገድ መጓዝ ይገባናል። በዚህና በዚህ በትምህርትና በትምህርት ቤተክርስቲያን የግለሰቦችን ጉዳይ ህይወታችን ውስጥ በከተትናቸው ቁጥር እኛም ወደ አልተፈለገ መንገድ ውስጥ ያመራን እልህ እየተያያዘን ስድድብ ውስጥ እየገባን ሰዎች በሚፈልጉት መንገድ ራሳችንን እየቀረጽንና ያነጽን ምን ይልባቸው ሁኔታዎች ይኖራሉ። ለዚህም ፎቶአቸውን ያወጣን መሳደብ ፐርሰናል ነገሮች ላይ እየገባን እንዲህ ውስጥ መግባት እንጀምራለንና ይሄ ደግሞ እጅጉን በጣም ጸያፍና ትክክል ያልሆነ አካሄድ ውስጥ እየገባን ክርስትናን መስበክ አይቻልም ነው ዋናው ጉዳይ። ስለዚህ እውነትን እንኳን ብትናገር ማንንም ሰው ሊያደምጥ ሊሰማህ አይችልም፣ ምክንያቱም ፐርሰናሊ ጉዳይ ውስጥ ገብተሃልና የሚለው ነገር ነው። በዛ መንገድ መቀጠል እጅጉን ትክክል አይደለም፣ መሄድም ትክክል አይደለም የሚለው ነገር ለኛ ብቻ አይደለም ለብዙዎቻችሁ ምክር ከወሰድነው በቀናነት ከተቀበልነው ለሁሉ ሰው ይሄ ነውና የሚሆነው። ዲያቆን እየከርሱ ላይ መጨመረው መቀነሰው ምንም ነገር የለም። እግዚአብሔር አምላክ ህይወትን ቃል ያሰማልን። በጣም ነው ማመሰግነው። የቤተክርስቲያናችን ትምህርት አስተምህሯን ግን መጠበቅ የካህኑ ስራ ብቻ ሳይሆን የመምህሩ ስራ ብቻ ሳይሆን የሊቃውንት ጉዳይ ብቻም ሳይሆን የምእመናንም ጭምር እንደኔ አይነቱ ደካማ የሆነው ኃጢአተኛ የሆነው ምእመን ጭምር መሆኑ ማንም ሰው ሊያውቀውና ሊገነዘበው ይገባል። የምእመናን ስራ ቤተክርስቲያን ሄዶ ጸበል መጠጣት ማስቀደስ ብቻ መስሎ የሚሰማን ሰዎች ልንኖር እንችላለን። ያ አይደለም። የምእመናን ስራ ተግባር የቤተክርስቲያን ያልሆኑ ትምህርቶችም መስሎ የሚሰማንን ነገር መጠየቅ እንግዳ ከሆኑ ትምህርቶች ተጠብቁ ስለሚለን አባቶቻችንን መምህራኖቻችንን ጋብዞ ይሄ ነገር እንዴት ነው ብሎ መጠየቅና ትምህርቱ ትክክል ስላለመሆኑና ስለመሆኑ እስከመጨረሻው ድረስ መሄድ ያለብህ ርቀት መጓዝ አንድ ኦርቶዶክሳዊ ነው። ግን ይህን ስታደርግ ፐርሰናል አታኪንግ ውስጥ ላለመግባት ሰዎች ወደ ፐርሰናል ጉዳይ እንድትገባ ሊገፋፉ ይችላሉና ወደ ፐርሰናል ነገር ላለመግባት ጥንቃቄ ማድረግ። ምክንያቱም ፍርሽ የምትሆነው የምትወድቀው እዛች ጋር ነው። ፌለሪቲ የሚገጥም እዛች ጋር ሰዎች በፈለጉት መንገድ ከወሰዱ ውድቀትህ ይጀምራል ማለት ነውና በብዙ ነገሮች ላይ መልከታን ያሳየ ነው። እግዚአብሔር ይስጥልን፣ ቃሉትን ያሰማልን በድጋሚ ማለት እፈልጋለሁ። ሌሎቻችሁ የምትሉት ካለ በሩ። ግን በዚህ አጋጣሚ ዲያቆን ዘማርያም እግዚአብሔር ያክብረልን። በብዙ የምትመክረን አይ ትክክል ያልሆነበት ነገር ላይ ትክክል አይደለም፣ ይሄ አካሄድ ትክክል አይደለም። ፐርሰናሊ እኔ ጋር ራሱ በተደጋጋሚ ያው ዛሬው ልግለጠውና ኤርሚያስ ቤት ስገባ በፍጹም ሲቃወሙኝ የነበሩ ሰዎች በውስጥ እንግዲህ በአደባባይ አይደለም ትክክል አይደለም ይሄ ነገር ትክክል አይደለም ብለው እስከመጨረሻው ድረስ ሲገስጹኝና ሲቆጡ የነበሩት ሰው ናቸው ዲያቆን ዘማርያም ከኔ ጋር ፐርሰናል። ስለዚህ ይሄ እንዲህ አይነት ሰዎች
በእውነት መበረታታት ይገባቸዋል። ከዲያቆን ዘማሪያም ብዙ መማር የሚገባ ነገር ይኖራል ብዬ ሌሎች መምህራኖች በዛ ገጣሚ መልእክቱ ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልን። ያ ቡና እያላችሁኝ ያላችሁ ሰዎች ያ ቡና ተጣላችሁ። ቆንጆ ቡና እየተፈላ ነው። ምንም ላረጋ አልችልም። እንግዲህ በእንትን አይሰጥም ማለት ዲያቆን ዘማሪያም አይሰጥም ማለት እና ያለ ነው። ያው እንግዲህ ዲያቆን እግዚአብሔር ይስጥልን።